እሺ ከላይ እስኪ ቲጂ ሰላም እንዴት ነሽ? እሺ ኢየሱስ ክርስቶስ ሰላም አማና ሰላም አለን አልሐምዱሊላህ። እሺ ልንገርህ፣ አብ አባት ነው ገባክ? ወልድ ደግሞ ልጅ ነው። ወመንፈስ ቅዱስ ደግሞ ሰራጺ ነው ገባክ? ከገባክ ሁሉም አንድ ናቸው። አብ ወልድ ወመንፈስ ቅዱስ ሁሉም አንድ ናቸው። ሁሉም ተሰቅለዋል መስቀል ላይ ማለት አሁን ትለያቸዋለሽ በግዴታ። ሁሉም ተሰቅለዋል መስቀል ላይ አንድ ናቸው ብለሽኛል። ሁሉም አንድ ነው። ልንገርህ፣ ሁሉም ተሰቅለዋል ወይ መስቀል ላይ? ልንገርህ፣ አንዴ አዳምጥ መጀመሪያ። አንድ ናቸው የሚለን ሰማሽ? ልንገርህ፣ እየሰማሁህ ነው። አንተ ቲጂ ሰማሽ እኮ አንድ ናቸው ሶስቱም አልሽኝ። አንድ ናቸው እንደማትጸኝ ላሳይሽ ነው። ሁሉም መስቀል ላይ ተሰቅለዋል ስላንቺ ኃጢአት። አዎ ክርስቶስ ተሰቅሏል ለኔ። ክርስቶስ በሱ ተሰቅሏል። እሺ ከሰም አብ ተሰቅሏል መስቀል ላይ ወይስ አልተሰቀለም? ልንገርክ፣ ከሰማክ ማለት ነው። በመጀመሪያ ደረጃ አዳምጥ። ከመሳቅና ከማለት ይልቅ በመጀመሪያ ደረጃ አዳምጥ እኮ። እንዳዳምጥ ጥያቄ ከመሳቅ ወይም ደግሞ የሆነ ሃይማኖትን ለማጣጣል ከመሮጥ ይልቅ ማጣጣል አይደለም፣ መጀመሪያ ማዳመጥ የሚሉት ነገር አለ። ገባክ? አዳምጠኝ። እሺ በቃ እየሰማሁህ ነው። እሺ አውሪና ከዛ በኋላ እኔ የሆነ ኮንፊውዝድ ለማድረግ መሞከር ጥሩ አይደለም። ያንተን ሃይማኖት እስከማከብር ድረስ የኔንም ሃይማኖት ለማክበር ግዴታ አለብህ። አብ ማለት አባት ነው አልኩ። ገባክ? ወልድ ክርስቶስ ነው፣ ልጅ ነው። ወመንፈስ ቅዱስ ሰራጺ ነው። ገባክ? እዛ ጋር አንድ የሚያደርጋቸው መንፈስ ቅዱስ ነው። ገባክ? አብን ወልድንም አንድ የሚያደርጋቸው መንፈስ ቅዱስ ነው፣ ሰራጺ ነው። ገባክ? አብ ለእመቤታችን ቅድስት ድንግል ማርያም ጌታ ኢየሱስ እንዲወለድ እንትን ያለላት መንፈስ በእናንተ ምንድን ነው የምትሉት? እናንተም እኮ እንደዛ ነው የምትሉት። ከነገራችን ላይ በጨርሽና ከዛ አውራት ይኛለሽ። እሺ ትፈቅጂልኝ? አንድ ደቂቃ ብቻ ይቅርታ፣ 2 ሰከንድ ብቻ እኮ አልኩህ እኮ እየነገርኩህ እኮ ነው። አብ ወልድ ወመንፈስ ቅዱስ ማለት አብ አባት ነው አልኩህ። ወልድ ክርስቶስ ነው። ወመንፈስ ቅዱስ ደግሞ ሰራጺ ነው አልኩ። እሺ ልክ አንተ አላህ 2 እጅ ያለው በአንድ ጎን ገጥልክ እንደምትለው ማለት ነው ብለሃል። አንተ አንዴ ስለ አላህ ትጠይቀኛለሽ፣ እኔ አወራለሁኝ። አሁን እግዚአብሔርሽን አስረጅሽ ስነ ስርዓት ይዘሽ ቀጥታ ነው ዝም ብዬ የሰማሽ ነው። እሺ አንተ ምን ትጠይቀኛለህ? ሌላ ጨረሽ? በጣም ጥሩሽ። አሁን አንድ ናቸው ብለሽኛል አይደለ? ስለዚህ አንድ ናቸው ባልሽው ትጸኛለሽ ወይስ አትጸኝም የሚለውን በአንድ ጥያቄ ላፈራረሰው ነው። እጸናለሁ። በጣም ጥሩ። አንድ ናቸው። በጣም ጥሩሽ። መስቀል ላይ የተሰቀለልሽ ሶስቱም ተሰቅለዋል ወይስ አልተሰቀሉም? አሁን ተነጣጣያቸዋለሽ በግድ እየነገርኩህ እኮ ነው። ከሰማኸኝ ማለት ነው። እግዚአብሔር ለእኛ ሲል ስለኛ ኃጢአት ሲል ክርስቶስን ልኮልናል። ስለዚህ የተሰቀለው ክርስቶስ ብቻ ነው አይደል? ክርስቶስ ደግሞ የአብ ልጅ ነው። ምን ነው አላልኩም እባክሽን። ክርስቶስ ብቻ ነው የተሰቀለው የእግዚአብሔር ልጅ? ክርስቶስ ብቻ ነው የተሰቀለው ወይስ አብን ተሰቅሏል? አብ የሚያደርገው ሁሉ ወልድ ይሰራል። ወልድ የሚያደርገው ሁሉ እባክሽን ጥያቄ ማለት ነው። አብ ተሰቅሏል መስቀል ላይ ወይስ አልተሰቀለም? አብ መስቀል ላይ ተሰቅሏል። የተሰቀለው ክርስቶስ እግዚአብሔር አንዱ ነው፣ ሁለቱ አልተሰቀሉም ማለት ነው። በጣም ጥሩ። ስለዚህ አንድ አይደሉም፣ 3 ናቸው። የተሰቀላለ ያልተሰቀለ እግዚአብሔር አንድ ናቸው። እየነገርኩህ እኮ ነው። እንዳልሆነ በተግባር ሰው ወርደን እኮ መሬት ላይ ስናያቸው የተሰቀለው እኮ ለኛ ሲል እኮ ነው የወረደው። ለማን ነው ጥያቄ? ለማን ነው አይደለም። እሱ አሁን ጥያቄው የተሰቀለው ማን ነው? ያልተሰቀሉ አሉ። የተሰቀለው ሌላ ሆነም። እሺ ድንግል ማርያም እግዚአብሔርን ጸንሰዋለች አይደለ? አዎ። በጣም ጥሩ። ድንግል ማርያም አብንም ወልድንም መንፈስ ቅዱስም ነው የጸነሰችው ወይንስ አንዱን ነው የጸነሰችው? ከ3ቱ አንድ እኮ ናቸው ሁሉም።
እሺ አንድ ከሆኑ ያንን አንዱን አምላክ አብን ወልድ መንፈስ ቅዱስ አንድ አምላክ ነው ብላ ታምናለች? ጸንሳቸዋለች እነሱን? አልክ ድንግል ማርያም የተቀደሰችና የተባረከች ስለሆነች ከሴቶች ሁሉ የተለየች ስለሆነች እውነት ነው። በቤተ መቅደስ ውስጥ ሁሉ አገልጋይ ስለነበረች ከኃጢአት ሁሉ ነፃ ስለነበረችና እግዚአብሔርን ስለምታገለግል እግዚአብሔር አምላክ መረጣት። እሺ አሁን መረጣትና በቅዱስ ገብርኤል አማካኝነት አበሰራት ለቅድስት ድንግል ማርያም። የተጸነሰው ማን ነው? አንዱ ነው የተጸነሰው አይደለ? ከሶስቱ ወይንስ ሶስቱ? እግዚአብሔር በእሷ ተመስሎ መጣ። በቃ እኮ የተጸነሰችው ማን ነው? እግዚአብሔር አምላክ ተሰማኝ። አሁን እየሰማኸኝ ነው አይደል? እግዚአብሔር አምላክ በእሷ እንትን ብሎ መጣ ዓለምን ሊያድን እኛን ሊያድን የእኛን ኃጢአት ኃጢአታችንን ለማጥፋት ሲል አሎ ስለ ኃጢአትሽ በኋላ እናወራለን። እሺ ትጂ የጸነሰችው ማርያም አብንም ወልድም መንፈስ ቅዱስም ነው ወይንስ ወልድም ብቻ ነው የጸነሰችው? አንተ ከሰማህ እኮ እየነገርኩህ እኮ ነው። አብ ወልድ ወመንፈስ ቅዱስ ሰራጺ ነው አልኩ እኮ። ሰማሽ እኮ እሱን ሰማሽ። አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው አይደለ? ጥሩ። አሁን ግን ጥያቄው ምን መሰለሽ? አብን ወልድን መንፈስ ቅዱስን እነዚህ አንድ አምላክ ናቸው ብለሽ ታምናለሽ? ይሄን አንድ አምላክ ትጸንሰዋለች ወይ ወይንስ አንዱን ብቻ ወልድን ብቻ ነው የጸነሰችው ማርያም? ወልድን። በጣም ጥሩ አየሽው አይደለ? ስለዚህ የተጸነሳለ ያልተጸነሰዋል። በጣም ጥሩ። አሁን እሺ እግዚአብሔር አያት አለ የለውም? እግዚአብሔር እናት አለው ብለሽኛል አይደለ? የእግዚአብሔር እናት ማነች ስልሽ ቅድስት ድንግል ማርያም ናት አይደለ? በጣም ጥሩ። አሁን እግዚአብሔር አያት አለ የለውም ማለት አልገባኝም። ኢየሱስ ክርስቶስ እግዚአብሔር ነው አይደለ? የእግዚአብሔር እናት ተብላ ትገለጻለች አይደለ? እሷ ድንግል ማርያም። ያው ስለዚህ እናት አለው ከተባለ ደግሞ የእናቱ እናት ደግሞ ሐና ነች አይደለ? የማርያም እናት። እሺ ከዛስ ሐና ደግሞ የእግዚአብሔር አያት ነች አይደለ? ሐና የእግዚአብሔር አያት ነች አይደለች? አምላክ አያት አለው። ምን ታያለሽ? ምንድነው አምላክ አያት አለው ማለት? አልገባኝም። አምላክ እናት አለው። እናቱ ማነች? ማርያም ነች። እግዚአብሔር እናት ማርያም ነች። ከእግዚአብሔር አያት ደግሞ የማርያም እናት ደግሞ የእግዚአብሔር አያት ሆነች ማለት ነው ሐና አይደለ? እሺ ከዛ ምን መልስልህ ሁሱ? እሺ አያቱ ነች አይደለች? እንዴት አያቱ? ምን ነው አንድ ዘለቃ አንድ ቤት አድርግ ትቀጥላለሽ። እግዚአብሔር አያት አለው ብትባይ አንቺ ትቀበያለሽ? እንዴት ማለት አልገባኝም። በቃ አያት አለ። እኔ አያት እንዳለ ሁሉ ለእግዚአብሔር አያት አለው። እኔ ሁሴን አህመድ አብደራህማን እባላለሁ። ወይንም አብዱ ይባላል አያቴ። ስለዚህ አህመድ አባቴ ነው፣ አያቴ ደግሞ አብደራህማን ነው። ልክ ኢየሱስ ክርስቶስም ወይንም እግዚአብሔር እንደናንተ እናት አለችው። ማነች? የእግዚአብሔር እናት ማርያም ነች። የማርያም እናት ደግሞ ሐና ትባላለች። ሐና ለእግዚአብሔር አያቱ ነች። ምን ታያለሽ? እግዚአብሔር አያት አለው። ትቀበያለሽ? ትይዛለህ በጌታ ሙድ አይደለም፣ ወላሂ ሙድ አይደለም። አብሽሪ። አያት አለው አምላክ ብለሽ ታምኛለሽ። አንቺ ትቀበያለሽ? ያው ክርስቲያኖች ኮሜንት ላይ አያት የለውም እያሉ ነው። አንቺ አያት አለው ብለሽ ታምኛለሽ? እግዚአብሔር ትጂ ከኖረው እንግዲህ ከተጻፈ መጽሐፍ ቅዱስ ላይ የተጻፈን ነገር እንትን እላለሁ፣ ግን እንደዛ ተብሎ አልተጻፈም። ተጽፏል። ከተጻፈ ግን ተጽፏል። ማስረጃ ላሳይሽ። ያው የተጻፈውን አምንበታል። ተጽፏል። ላሳይሽ። አሁን መጽሐፍ ቅዱስ ላይ ከተጻፈ የአምላካችሁ አያት አለ ወይ? ላሳያችሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ ያለ ማስረጃ አልናገርም። እና አሁን የእግዚአብሔር አያት እንዳለው ላሳያችሁ። ያው ቅድስት ድንግል ማርያም ምን ይላል እዚህ ጋር? አንቺም ብጽዕት ማናች? እሺ የቅዱስ ኢያቄም እና የቅድስት ሐና ድርሳን 4 ይላል። አንቺም ብጽዕት ሐና ሆይ፣ ሐና የማርያም እናት ነች አይደለ? ትጂ አንቺም ብጽዕት ሐና ሆይ መጽሐፍ ቅዱስ አቅርብ ያልኩህ አንዴ ሜት አድርጊ፣ ቅዱስ አይደለም። አንዴ ሜት አድርጊ። ሐንቾ ማን ነው? ሻንቺ ትጂ ሜት አድርጊ፣ አብረብሽ ሜት አድርጊ። ምን ይላል?
አንቺን ብጽዕት ሐና ሆይ ይላል። ያ ነቀጥ ታዛው ወደ ገደለው ልገባላችሁ። ሐና ሆይ የእግዚአብሔር አያት ምን ታድርጊ አትረብሽ እንጂ ሜላል እዚህ ቦታ ላይ ሐና ሆይ የእግዚአብሔር አያት ሆነሻል ብጽዕት ነሽ ይላል። አላህ ሐና የእግዚአብሔር አያት ተብላ ተገልጻለች። እሺ ከላይ ዮናስ ሰላም ነው፣ እንዴት ነህ ዮናስ? አለ ዮናስ እኛ ቀድሞ ገብተናል። እሺ ታወራለህ፣ ችግር የለውም። ዮናስ አለ? እሺ የለም። እሺ አርቲስት ዳንኤል አውራ። በቃ ይሰማል? ይሰማል። እሺ ጠይቀኝ፣ ችግር የለውም። ኢየሱስ ክርስቶስን ለምንድን ነው አምልኩኝ ሳይል ያመለካችሁት? ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ሳይል ለምንድን ነው የምትገዙትና የምታመልኩት? አምልኩኝም ተገዙኝም ብሎናል። የት ጋር ነው ያለው? አሁን ጥቅሱን ልነግርህ አልችልም፣ ግን ቃሉን ልነግርህ እችላለሁ። ታዲያ እንዴት ነው ጥቅስ ሰዓት አላለ? ኢየሱስ ክርስቶስ አምልኩኝ ወይም ተገዙኝ አላለም። ኢየሱስ ክርስቶስ ለምን ብሏል? አምላክ አላለም። ያለበት ካለ ታየን፣ ችግር የለውም እናውጣለን ብሏል። እሺ የት ጋር ነው ያለው? መጽሐፍ ቅዱስ ላይ የት ጋር ነው ያለው? ማስረጃ አለ፣ አንብበው። መጽሐፍ ቅዱስን አንተ ከያዝከው አንብበው እኮ። የቱ ጋር ነው? መጨረሻ ላይ ደግሞ ምን እንደሚል ታውቃለህ? ከዚህ ከክርስቶስ ውጭ ምንም ነብይ እንደማይመጣ ሁሉ ተነግሯል። መጽሐፍ ቅዱስ ላይ ጥሩ አድርጎ ነግሮናል። ሐሰተኛ ነብይ ከእርሱ በኋላ ምንም ነብይ። ስለዚህ ከሱ ውጭ እግዚአብሔር አምላክ ከወረደ ውጭ ከመጣ በኋላ ምንም አይነት ነቢያት እንደማይመጡ፣ ሐሰተኛ ነቢያት እንደሚሆኑ ገባ። በጣም ጥሩ። ስለዚህ ወይ አንድ መሐመድ ጋር ተገዳለ ቆይ አንድ ቁጥር ያይከስበኝ። ስለዚህ ከእርሱ በኋላ ምንም ነብይ እንደማይመጣና ከእርሱ በኋላ የሚመጡ ነብያት ሐሰተኛ ነብያት እንደሆኑ ተናግሯል ነው አይደል? ሰማይ ደግሞ ይሄን ጨርፍና ወደ ሌላ ትሄጃለሽ። አላህ ስለዚህ አንዴ ጨርሽ ሰጊቱ ስላላህ ታወራለች። እንዴ አንዴ ኢየሱስ ክርስቶስ ከእርሱ በኋላ ነብይ እንደማይመጣ ከእርሱ በኋላ ነው በቀኝ ገጥ ነው ሁለት እጅ አለ። እሱ ሁለት እጅ ይመልስልሻለሁ። አንዴ ተረጋጊ። እኔ ሳወራ ከአንተ ሚዩት ለማድረግ አትችልም። አንዴ አብሽሪ። ይሄን የመጀመሪያውን ጥቅስ ጨርሽና ስለ መጽሐፍ ቅዱስ ስለ አላህ እጆች ትጠይቅኛለሽ። ያው በግልጽ ነው ማወራልሽ። ደስ እያለኝ እመልስልሻለሁ። እሺ አሁን አዳምጪ። ምን አለች ሴትዮ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐሰተኛ ነብይ ለማድረግ ማለት ነው መጽሐፍ ቅዱስ ላይ መሰረት አድርጋ ምን አለች? ኢየሱስ ክርስቶስ ከእኔ በኋላ ምንም አይነት ነብይ አይመጣም፣ ከእኔ በኋላ የሚመጣ ነብይ ሐሰተኛ ነብይ ነው የሚመጣው ብሏል አለች። እንደሱ ከሆነ በጣም ጥሩ። አሁን ምን ተሽናንሽው? እሺ ስለዚህ ከክርስቶስ በኋላ የሚመጣ ነብይ ሐሰተኛ ነብያት ናቸው አይደለ? ሐሰተኛ ነብያቶች እንደሚመጡ እግዚአብሔር አምላክ ወረደ። እግዚአብሔር አንድ ልጁን ከላከ በኋላ ከዛ ውጭ ደግሞ ምንም አይነት ነብያቶች እንደማይመጡ አስረግጦ ነግሮናል መጽሐፍ ቅዱስ። ሲቀጥል ደግሞ አንተ ተረጋጊ፣ ተስበይ ስላላህ ትጠይቅኛለሽ አልኩሽ እኮ። ጤና የላት አንደች ሴት። ይሄን ርዕስ እንጨርስና ከእርሱ በኋላ ስለሚመጡ ነብያቶች ከዚያ በኋላ ደግሞ ትጠይቅኛለሽ። አብሽሪ እሺ። አንድ ጊዜ አዳምጪ። ሰርፕራይዝ ላሳይሽ ነው። እሺ አደረግ
አይዋ እንብላናለች ከኢየሱስ በኋላ ማንም ነብይ እንደማይመጣና ቢመጡ እንኳን ሐሰተኛ ነብያት እንደሆኑ ነግራናለች። ነይች ነብያት የሐዋርያት ሥራ ምዕራፍ 13 ከቁጥር 1 ጀምሮ ምን ይላል? በአንጾኪያም ባለችው ቤተክርስቲያን ነብያትና መምህራን ነበሩ። ማናቸው እነዚያ ነብያት? እነርሱም በርናባስ፣ ኔጌር የተባለው ስምዖን፣ የቀሬናው ሉክስዮም፣ አራተኛው ክፍል ገዥ የሄድሮስ ባለሟል መናሄ፣ ሳኦልም ናቸው ይላል። ሳኦል ማን ነው? ጳውሎስ። እነዚህ ሁሉ ነብያት ሐሰተኛ ነብያቶች ናቸው ማለት ነው። ያ ሰላም። ምክንያቱም ከክርስቶስ በኋላ የተነሱ ነብያቶች ናቸውና እነዚህ ደቀ መዛሙርቶች ናቸው። አባ ነብያት ናቸው። ያው ነብያት ናቸው። ነብያት 12 የክርስቶስ ተከታይ ደቀ መዛሙርቶች 12 ውስጥ የሉም። እነዚህ ሲጀመር ከክርስቶስ በኋላ የተነሱ ናቸው። ደግሞም 12 ውስጥ እነዚህ የሉበትም እያልኩሽ እኮ ነው። ማስረጃ ሳይሰው ቶማስ እነዚህ 12 የሉም። እነዚህ 12 ውስጥ 12 እሱን ተው ሳይሆን አዳምጪ። ይኸውልሽ ሸጊተው አዳምጪ፣ ተረጋጊ። እሺ ነብያት ናቸው እነዚህ። አንቺ ነብያት አይደሉም እያልሽ ቃል በቃል ናየ ነብዩ መሐመድን ሐሰተኛ ነብይ አድርጋለሁ ብላ እንዳለ እነ ጳውሎስ ሁሉ ሐሰተኛ ያደረኩላት ገብታችኋል አይደል? ያና ነብያት አይደሉም ትላለች። ነብያት ናቸው እያለ ነው መጽሐፉ። ምን ይላል? በአንጾኪያም ባለችው ቤተክርስቲያን ነብያትና መምህራን ነበሩ ይልሻል። ያው ነብያትና መምህራን ነብያቶች ናቸው። ከነዚያ መካከል ማን አለበት? ሐሰተኛው ጳውሎስ አለበት። ያው ሳኦል የሚለው ጳውሎስ ነው። ሳኦል የመጀመሪያ ስሙ ነው። ከዚያ በኋላ ጳውሎስ ብሎ ራሱ ይሰይዋል። ገብታችኋል አይደል? ሳኦል የጳውሎስ ስም እንደሆነ ሁሉም ክርስቲያን ያውቃሉ። ስለዚህ እዚህ ቦታ ላይ እነ ባርናባስ ምናምን እንዳለ ሐሰተኛ ነብያት ናቸው ማለት ነው በሷ ሚዛን። ገብቶሻል አይደል? ይሄን ይመስላል። ስለዚህ ይህ ነው። አሁን ሴትዮ ምን አለች? እነዚህ እኮ ከ12ቱ ደቀ መዛሙርቶቹ ናቸው አለች። ላ ከ12ቱ ደቀ መዛሙርት እነዚህ የሉበትም። ካላመንሽ ከላይ ያሉ ክርስቲያኖች ይመልሱልሽ። ክርስቲያኖች አንድ ቤታቸው ናቸውና አሁን የጠቀስኳቸው ውስጥ ከ12ቱ ደቀ መዛሙርት አሉ የሉ? ክርስቲያን አለ ከላይ ሚቱን አንሳ አሎ 12ቱ ደቀ መዛሙርቶች እዚህ ውስጥ ተጠቅሰዋል ወይስ አልተጠቀሱም? የሚመለስ ክርስቲያን የለም? ልውል አንሱኝ ክርስቱ 12ቱ ደቀ መዛሙርቶች እዚህ ውስጥ አሉ የሉም? ምን አለ መሰለህ? አንድ ጊዜ በድጋሚ ታሳየኛለህ? አንዴ አባ ችግር የለውም። ቆይ አንዴ ላሳየው። ትራጋ አማትመለስ ከሆነ ያኛው ይመለስ። ያው እነዚህ እነ ማቴዎስ፣ ቶማስ፣ ሊቃስ አንቺ ያለ እውቀትሽ እንትን አትበይ። አንቺ እውቀት የለሽም ሲጀምር። እና ደቀ መዛሙርት ምንድን ነው እውቀት የለሽም ማለት አልገባኝም። እዚህ ጋር ከ12ቱ የሉም። ነገር ግን እነዚህ ሁሉ የሚመሰክሩት ስለሱ ነው እንጂ የተለየ አስተምሮ የላቸውም። እዚህ ጋር ይሽ 12 ውስጥ እዚህ ውስጥ የሉበትም። እነዚህ ከ12 የሉም። ይሄ ልታውቂ ይገባል። ካላወቅሽ መጠየቅ ነው። እኔ በጣም እየፈተንሽ አስቸግረሽ እየነገርኩሽ ነበረ። ላሳይሽ 12ቱ ከነዚያ ውስጥ 12ቱ ነብይ ናቸው ይላል መጽሐፉ። ሐሰተኛ ነብይ እንደሚነሳና ስለዚህ ሐሰተኛ ነብያት ናቸው ማለት ነው። አንቺ ቲጂ ለምንድን ነው መጀመሪያ መጽሐፍ ቅዱስ ደህና አድርገሽ አንብቢ። ጌታም ከሐሰተኞች ነቢያት መምህራን ይመጣሉ አለ እንጂ ከእኔ በኋላ ያሉት ወይም ነብይ አይነሳም አላለም። ስለዚህ መጀመሪያ መጽሐፍ ቅዱስ ማንበብ፣ በግምት ገብቶ ክርክር አይገባም። በግምት ገብቶ አሁን እሱ እንደውም በጣም ነው የታገሰሽ። ያንቺን ያህል እድል ለኔ አልሰጠኝም። እሱም ገና ማያውቁትን ነው የሚያጭበረብር። አያስወራም፣ እኛን አያስወራንም፣ ጊዜ አይሰጠንም። አንቺ ግን በደንብ ነፍስ በጣም ደህና አድርጎ ነው የወነሰሽ። ስለዚህ አንቺ መጀመሪያ የቤተክርስቲያን ልጅ ከሆንሽ መጽሐፍ ቅዱስ ማንበብ ነው እንጂ ለክርክር ዘርሶ አይገባም። ተግባባን? ያነበብኩትን ነው የምናገረው እኔ አይደለም። አላነበብሽም። ሌላ ተልኮ ነው ያላት፣ አውቃ ነው። ሌላ ተልኮ ነው ያላት። አላነበበች፣ ዝም ብላ ነው እቺ። ወይ አላነበበች፣ በግምት ነው የምታወራ። አውቃ አሳሳች ነች። አልገባኝም። አሳሳች አይደለም እኮ ችሎታ ሳይኖርሽ ገብተሽ የምታዳክሪ አሳሳች ስለሆንሽ ነው።
ለምንድን ነው አሳሳችን? በቃ ሌላ ተልኳለሽ አልኩሽ። አንቺ ያለ እውቀትሽ አታውሪ። ለምንድን ነው ሌላ ተልኮ የሚኖረኝ? በቃ ተጂ ተይስቲ አንዴ አባቴ አንድ ጊዜ ትንሽ እውቀትን እንትን በል ተናገር። እውቀት ሳይኖርሽ የገብተሽ የሰው እምነት አታውቂ። አረ ወደ ቶፒክ የራሴን መስላ ራሴ እየተነሳ ያለው ስለ ሰው እምነት አይደለም። ጂጂ ልክ ነሽ። አንቺ ቆይ አንዴ ረፍት አድርጊ እስቲ። ባለቤቱ አንዴ እስቲ ወደዚህ ሄሎ በለን እና ስለዚህ ቲጂ ትክክል ነች ማለት ነው። እንዴት ነው ነገሩ? እኮ አልገባኝም። ማን ክርስቲያኖች ያላቸው ማለት ነው ማለት እሱ አዳምጠኝ። ባትሪ ሊዘጋብኝ ስለሆነ ተሰጠኛለህ። እሺ ሌባ ጥሩ አይደለም። እሱ ጊዜ ተሰጠኛለህ። ወንድ ከሆንክ እስኪ ከፎይ ጋር ለምን ገብተህ ለምን አልተወያየህ? እንደዛ አይደለም። ምክንያቱም በማስረጃ ብዙ ነገር ስለሚያመጣብህ ማለት ነው። ማስረጃ ማምጣት አልቻለም። ሂጂና ሁሴን ጋር ተወያይተህ ታውቃለህ ወይ? ማስረጃ አቅርብ ብሎ ለምን ሳታቀርብ ዘለህ ወጣህ ብለህ ጠይቂው። ወላሂ ለአዚም ዘሎ ማስረጃ ማምጣት አልቻለም። ማስረጃ አውጣ ብዬው። ነገር ግን ለእናንተ ተው እሱን አትችለው። እፎይ ጋር አንደኛ መግባት አትችልም ሲጀመር። ምንም አታውቅም፣ አትገባም። በቃ አንድ ወሬውን ተውት። አንድ ሂዱና በቃ እንደሱ ካላችሁ ሁሴን ጋር ከዚህ በፊት አውርተህ ታውቃለህ? አታውቅም በሉት። አውቃለሁኝ። ብዙ ጥያቄ መጠየቅ እችላለሁ። አንድ የቤት አድርጉ ታወራላችሁ። ጥያቄ ፍቀድልሽ ልጠይቅህ። እሺ ታወራላችሁ። እሱ ጥያቄ ልጠይቅህ። እሺ ሁላችንም አንዴ ያስተናግደን እስኪ። ሁላችሁም በተራ እስኪ። ሁላችንም ጥያቄ ስላለን በተራ አስተናግደን። ለእኔ ብትሰጡኝ ግን ጥሩ ነበር። ጊዜ እንትኑ ይሄ ምንድነው ባትሪ ሊዘጋብኝ ነው። በሉ እስኪ ብትሰጡኝ ጥሩ ነበር ብታስቀድሙኝ። አንዴ በተራ ታወራላችሁ። እሺ በተራ ታወራላችሁ። አሁን ከላይ የሚቀጥለው ማን ነው? አርቲስት የሚለው ልጅ ይቀጥላል። አርቲስት ነው የሚለው ዳንኤል የሚባል ልጅ ይሄ ነው። እሺ ቀጥሉ። ጥያቄ ያላችሁ አርቲስት ቀጥል። አይ ጥያቄ ምን መሰለህ? እሺ ቁርአን በጅብሪል በኩል በነብዩ መሐመድ ወረደ ትላላችሁ። እውነት ነው። እስቲ ከነብዩ መሐመድ በፊት እንደ ነብዩ መሐመድ ነብይ የሆነ ስለ አላህ የተናገረ ነብይ ንገረኝ እስቲ። አንድ ነብይ። በጣም የሚገርመኝ ማለት ነው ክርስቲያኖች ከኔ ፊት መጥተው ከቁርአን ውጭ ሌላ መጽሐፍ ስጠን ብለው ካልሆነ በስተቀር ቁርአን ላይ ቆመው ማውራት አይችሉም። ነገር ግን በለመዱበት ቤታቸው ሲሆኑ ቁርአንና ሐዲስ ላይ እንደፈለጉ ይፈተፍታሉ አይደለ? እኔ ፊት መጥተው ግን ከቁርአንና ከሐዲስ አይጠይቁም። ጥያቄ ጠይቀው አይታቸው ከሆነ ቀኑን ብሎ የትም ቦታ እንደው ትልልቅ ተወያይ የሚባሉ ራሱ መጥተው ከታሪክ መጽሐፍ ከእንትን መጽሐፍ ስጠን ከሌላ መጽሐፍ ስጠን ከማለት በስተቀር ገባቸዋል። ከሌላ መጽሐፍ አላልኩም። እሱ አይችልም። ቆይ አዳምጣ እንዴ ወንድ ነህ፣ ከቁርአን ላይ ጠይቀኝ፣ ከሐዲስ ላይ ጠይቀኝ፣ የምትፈልገውን እስላማዊ ጥያቄ። እኔ ስጠይቃችሁም ከመጽሐፍ ቅዱስ ውጭ ወላሂ አልጠይቃቸውም። አይታችሁ እምነታቸው መጽሐፍ ቅዱስ የለም። ስለ ክርስትና ጠይቄ ከሌላ መጽሐፍ ብላቸው ድራሻቸው የሚጠፋው። ይሄን ስለምናውቅ ምንድነው የምናደርጋቸው? የእምነታቸውን መሰረት እያነሳሁኝ መጽሐፋቸው ላይ ራሱ ስጠይቃቸው የለም። ክርስቶስ ተገዙ ብሏል ወይ? የለም። አምላክ አላህ ተገዙ ብሏል ወይ? አዎ፣ ቃል በቃል የቆለ ሱብሓነሁ ወተዓላ ወኢያየ ፈዕቡዱን፣ እኔ ብቻ ተገዙ እያለ የሚናገር አምላክ ነው ያለኝ። እናንተ ግን አምላካችሁን ጭራሽ ተገዙኝ ያለበት ቦታ እንኳን ማስረግ አልቻላቸውም። ከየት? ከሌላ መጽሐፍ አይደለም፣ ከገዛ መጽሐፋቸው ቦታቸው አለ አይደለ? ስለዚህ ማንኛውንም ጥያቄ መጠየቅ ትችላላችሁ። በኢስላም ላይ የፈለግከውን ጥያቄ ጠይቀና አንተ ከባድ የምትለውን ጥያቄ። ነገር ግን ጥያቄ የሚጠይቀው ለምሳሌ ክርስቲያኖች መጥቼ ስጠይቅህ ጊዜ ከሂንዱይዝም መጽሐፍ ካልሆነ አልቀበልም አይባልም። ከክርስትና ከዛው ከመጽሐፍ ቅዱስ ከብሉይ ኪዳን ከአዲስ ኪዳን ደስ ካለህ አማርጠህ አገላብጠህ ትመልሳለህ። መልስህ ስለ እምነትህ ማለት ነው። ገብቶሃል አይደለ? ኢስላም ጋር መጣችሁ ጠይቃችሁ፣ ነገር ግን ከእስልምና ማስረጃ አልፈልግም አይባልም እንደሱ። ስለዚህ ጠይቅና ጥያቄህን መልሱን ከኔ ትሰማለህ። ያው መጽሐፍ አታማርጠኝ። አሁን ጥያቄህን ጠይቅ። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት ከነቢያቶች በነቢዩ ሰለላሁ ዐለይሂ ወሰለም መንገድ ላይ የሰበከ አለ ወይ? እምነታቸውን፣ አስተምሮታቸውን የፈለግከው ነገር ጠይቅ። አይ ምን አለ መሰለህ አሁን ቁርአን
ነብዩ መሐመድ በጅብሪል በኩል መልእክት መጥቶ እንደተነገራቸው ሁሉም ነገር በነብዩ መሐመድ ብቻ ነው የተነገረው። እስቲ ከሳቸው ውጭ እኔ ማንንም እምነት አከብራለሁ፣ አይ ሪስፔክት አንተንም። ከሳቸው ውጭ እሳቸው እንደሳቸው እስልምናን የሰበከ ነብይ በሳቸው በኩል መነገር የለበትም ስትመልስልኝ እኮ እያልኩህ እኮ ነው። አሁንም ከዛ እኮ ነው። ስለዚህ ምንድነው እያልክ ያለው? ጥያቄ ጠይቁና እሺ ችግር የለውም። አሁን ከእርሳቸው ውጭ በሆነ መንገድ አምላክ ስላለፉ ነብያቶች የላካቸውን ነብያቶች አስተምሮታቸውን በቀጣይ ባለው ነብይ ላይ ይገልጸለታል። ይህን መስፈርት መጀመሪያ ልታምቅ አንተ እንደራስህ ማለት ነው። ለምሳሌ ሙሴ የሚባልን ሰው ታውቃለህ። ሙሴ በሚባለው ሰው ላይ መጽሐፍ መጥቶልሃል፣ ወይንም ኢሳያስ በሚባል ላይ መጽሐፍ መጥቶልህ ሊሆን ይችላል፣ ወይንም ሕዝቅኤል በሚባል ነብይ ላይ መጽሐፍ መጥቶልህ ሊሆን ይችላል። ገብቶሃል አይደል? ነገር ግን አብርሃም ስለሚባለው ሰውና ስላስተምሮቱ ንገረኝ ብለህ አይ ከዚሁ ከያዝኩት መጽሐፍ ከሙሴ ካልሆነ በስተቀር ነው የምትለው። አይ በዘመኑ ከነበረ ከነ ሙሴ በፊት ከነበረ ማስረጃ እስኪ አምጣልኝ ብለህ የትም አትሄድም። አየህ አይደል? ለራሳችሁ ልትቆሙበት በማትችሉት ነገር ላይ ሰዎችን በዚህ ካልቆማችሁልን አይባልም። ኢየሱስ ክርስቶስ ሲናገር ይላል መጽሐፍ ቅዱስ ላይ በሰዎች ላይ ያለውን ጉድፍ ከማየትህ በፊት በአይንህ ላይ ያለውን ጉቶ መጀመሪያ ተመልከት እያለ ይናገራል። ገብቶሃል አይደል? ስለዚህ አንተ ስለሆነ ብለህ ትጠይቅህና ነገር ግን ከዚያ በፊት ከነበረ መጽሐፍ ስጠኝ፣ ይሄ ስህተት የሆነ አካሄድ ነው ከመሰረቱ። ነገር ግን አንተ ለምሳሌ አሁን ስለ አብርሃም አስተምሮ ምንድን ነው ብዬ ብጠይቅህ ትነግረኛለህ። ከማን ከአብርሃም በኋላ በመጡ ሰዎች መጽሐፍ። እንዴት ይሄንን ልታውቅ ቻልክ ከተባለ አምላክ የአብርሃምን ታሪክ ስለተረከልኝ በሙሴ በኩል ነው የምትለው። አየህ አይደል? አሁን ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አምላክ ስላለፉት ነብያቶች እንዳለ ተረከላቸው። ስለ መሲሁ አስተምህሮ፣ ስለ ሙሴ አስተምህሮ፣ ስለ አብርሃም አስተምህሮ፣ ስለ ሁላቸው ነብያት አስተምህሮ ይሄን ራሱ ሲገልጥላቸው የነበረ አምላክ ራሱ በዘመናቸው ገለጠላቸው። ሲናገር ምን ይላል? ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕድህ ይላል። ወአውሐይና ኢላ ኢብራሂመ ወኢስሐቀ ወአዩበ ወዩሱፈ ወሃሩን ወሱለይማን እያለ ይናገራል። እነሆ ወደ ኑህና ከእርሱ በኋላ ወደ ነበሩ ነብያቶች ራእይ ሳወርድ እንደነበረው ዛሬም ለአንተ አወረድኩልህ ሙሐመድ፣ ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ ዮሴፍ፣ ወደ ሙሴ፣ ወደ መሲሁ ራእይ ሳወርድ እንደነበረው ለአንተ ማወረድኩ እያለ ይናገራል። ስለዚህ ለቀደሙት ነብያቶች ቃሉን ሲገልጥ የነበረ አምላክ ለእርሳቸው በዘመናቸው ገለጠላቸው። ልክ ለምሳሌ ለሙሴ ቃልን ሲገልጥለት ጊዜ ስላለፉት ስለነ አብርሃም፣ ስለነ ኢስሐቅ፣ ስለነ ያዕቆብ ጻድቃኖች እንዳለ ይገልጥላቸዋል። አየህ አይደለ? ያንተ እምነት ተቀብለሃል። ለምን ሙሴ ለምንድን ነው ከአንተ በፊት የነበረ ማስረጃ ካላመጣ ስለ አብርሃም አልቀበልህም ያላልከው? በአምላክ በእግዚአብሔር ስለሆነ የላከለት ነው የምትለው። አምላክ ስለሆነ የላከለት ዝም አለ። ይሄን ገብቶሃል አይደለ? ልክ እንዲሁ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በእነዚህ በነቢያቶች በተቀመጠው ሚዛንና መስፈርት መሰረት ስላለፉት ነቢያቶች ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትምህርታቸውን ገለጠላቸው። ታዲያ እነዚህ ነቢያቶች ምን ነበር ሲያስተምሩ የነበረው ከተባለ አንድና ብቸኛ የሆነውን አምላክ አምልኩ እያሉ ነበር። ሙሴን ብንወስድ ምን አለ? ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ ዒልማ እያለ ይናገራል። አንዴ ሜት አድርግ እስክጨርስ። ሙሴ ምን አለ? አምላካችሁ እርሱ አላህ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም ብሎ ሰበከ። አብርሃም ምን ብሎ ሰበከ ከተባለ ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁህ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ እያለ ይናገራል። አብርሃም ምን አለ? ህዝቦች ሆይ አለ አላህን በብቸኝነት ተገዙት፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ይህ ለእናንተ የተሻለ ነው አላቸው። ልክ ሙሴ እንደሰበከው አብርሃም የሰበከው ያንኑ መንገድ ነው። መሲሁ ምን ሰበከ ክርስቶስ ከተባለ ወቃለ አልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም፣ ክርስቶስም አለ እናንተ የእስራኤል ልጆች ሆይ ጌታዬንና ጌታችሁን አላህን ተገዙ አላቸው ይላል። አላህን ኢልያስ ምን ሰበከ? ኢልያስ የሚባል ነብይ ነበር። ወኢነ ኢልያስ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን አተድዑነ በዕለን ወተዘሩነ አሕሰነል ኻሊቂን አላህ ረበኩም ወረበ አባይኩም አልአወሊን። ኢልያስ ከነቢያቶች ነበር ካለ በኋላ ምን አለ? አላህ ረበኩም ወረበ አባይኩም አልአወሊን አላቸው። የእናንተም የቀደምት አባቶቻቸውም አምላክ እርሱ አላህ ነው አላቸው እያለ ይናገራል። ኖህ ምን ሰበከ ከተባለ ከኖህ ጀምሮ ሁሉን እያንዳንዱን ነቢያት የሰበኩት አንድ አይነት መንገድ ነበረ። ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ። ኖህ ለህዝቦቹ ምን አላቸው? ህዝቦቹ ሆይ አላህን ተገዙ፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም አላቸው። ከዚያ በኋላ ሁድ መጣ። ወኢላ ዓድን አኻሁም ሁዳ ቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ።
ሁድ ምን አላቸው? ለዓድ ነገዶች ህዝቦች ሆይ አላህን ተገዙ ከእርሱ በስተቀር ሌላ ማንም አምላክ የላቸውም አላቸው። ከዛ በኋላ ማን መጣ? ሷሊህ መጣ። ወኢላ ሰሙድ አኻሁም ሷሊሃ ቃለ ያ ቀውም ያዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ አለ። ሷሊህ ምን አላቸው ለህዝቦቹ? ህዝቦች ሆይ አላህን በብቸኝነት ተገዙ ከእርሱ በስተቀር ሌላ ማንም አምላክ የላቸውም አላቸው። አንዳው ጥቅልል አድርገው የነቢያቶችን ትምህርት ሲገልጽልን ምን ይላል? በሱረቱ ነህል ላይ ወለቀድ በዐስና ፊ ኩሊ ኡመትን ረሱላን አን ያዕቡዱላህ ወጅተኒቡ ጣጉት ይላል። በእርግጥም ወደ እያንዳንዱ ማህበረሰብ ነቢያትን ልኬያለሁኝ እነርሱም ሲያስተምሩ ምን አሉ? አላህን በብቸኝነት ተገዙ እንዲሁም ደግሞ ከእርሱ ውጭ ያሉ ጣዖቶችን ሁሉ ራቁ እያሉ ያስተምሩ ነበር ይላል። ወማ አርሰልና ሚን ቀብሊከ ሚን ረሱሊን ኢላ ኑሒ ኢለይሂ አነሁ ላ ኢላሃ ኢላ አነ ፈዕቡዱን ይላል። ይህን ይመስላል። ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስተምህሮ ደግሞ እርሳቸው በዘመናቸው ነቢይ ተደርገው ሲያስተምሩ ምን አሉ? ያ ቀውም ቁሉ ላ ኢላሃ ኢለላህ ቱፍሊሑ፣ ህዝቦቼ ሆይ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብላችሁ መስክሩ ትድናላችሁም አሏቸው። አንዱን አምላክ በብቸኝነት ተገዙ ከእርሱ በስተቀር ሌላ ማንም አምላክ የላቸውም እያሉ ሰበኩ። ይሄ ነው። ይሄን ይመስላል የነቢያቶች ሁሉ አስተምሮ ይመስላል። እሺ ምን መሰለህ እሱ መጠይቅ እኔ የፈለኩት መልስ ምን መሰለህ? አሁን በነቢያቶች ላይ እኔ ተቃውሞ የለኝም። እሺ ለምሳሌ ቁርአን በጅብሪል በኩል መጥቶ በነብዩ መሐመድ ብቻ አለቀ ነው የኔ ጥያቄ። አሁን የብዙዎቹ ጥያቄ የሚሆነው የግዴታ በብዙ ሰው መሆን አለበት ያንን እውነት ለመረዳት። ምን መሰለህ አሁን እኔ ሁሉንም እምነት አከብራለሁ። እውነት ለመናገር እሱ አታከብርም ታከብራለህ ሳይሆን ክብር እንዳለህ ካነጋገረህ እየተረዳህ ነው። ገብቶሃል አይደል? እሱ ሳይሆን ጥያቄ አምላክ የግዴታ በብዙ ነብያት በኩል መላክ አለበት። ይሄን መስፈርት ከየት ነው ያገኘው አንተ? አንድ ለምሳሌ በክርስትና ብዙ ሪፈር የምናደርግባቸው ነገሮች አሉ። ሁሉም አንድ ናቸው። ለምሳሌ በነቢያትም እኮ መስፈርቱ ነው እየጠየቅኩኝ ያለው። አምላክ በየትኛው ቦታ ላይ ነው አንድ ነብይ ተቀባይነት ይኖረው ዘንድ አንዱ ነብይ ብቻ በቂ አይደለም ብዙ ነብያቶች ያስፈልጋሉ ብሎ የተናገረ? ለምሳሌ ነብዮችን ማበላለጥ ለምን አስፈለገ? ነብዩ መሐመድ ብቻ እንዲናገር ለምን ተፈቀደ? ወደ እሱ እንመጣለን። ነብዩ መሐመድ ብቻ ሰለላሁ ዐለይሂ ወሰለም እንዲናገሩ አልተፈቀደም እያልኩህ ነው። አሁን አምላክ አላህ ለነብዩ ቁርአኑን በሙሉ እሳቸው ናቸው ተናግረው የጨረሱት። በእርሳቸው የተላከው ዘመን የመጨረሻ ዘመን ላይ ስለሆነ ያለፉትን ነብያቶች ትምህርት እንዳለ ጥቅልል አድርጎ በአንድ መጽሐፍ ሰጣቸው አላህ። ገብቶሃል አይደል? አሁን እዚህ ቦታ ላይ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብቻ ንግግር አይደለም ያለው የቀደሙት ነብያትንም ሁሉ እንዲናገሩ ፈቅዶላቸዋል አምላክ እያልኩህ ነው። አብርሃም ምን ተናገረ የሚለውን እንዳለ በቁርአን ላይ ጽፎታል። አየህ አብርሃም እንዲናገር ተፈቅዶላቸዋል። ከቁርአን ውጭ ማስረጃ አለ የተናገሩት? ለምን ከቁርአን ውጭ ማለት አስፈልገ? ምንም ለምሳሌ ምክንያቱም በቁርአን በአንድ ሰው ብቻ ነው የተነገረው። በአንድ ሰው ብቻ ከተነገረ ተቀባይነት የለውም ያለህ ማን ነው? ይሄን መስፈርት የሰጠህ? እንግዲህ ይሄን መስፈርት የሰጠህ ሳይሆን ጥያቄ ነው እሱ እንትን ማለት እኮ ጥያቄ የሚጠቅምህ ነገር ምን ከአንተ ይሄን ነገር ስትጠይቅ ጊዜ ተቀባይነት ሊኖረው አይችልም በአንድ ነብይ በኩል ያልከው። ለምሳሌ ኢሳም ነብይ ነው፣ የታመነ ነብይ ነው አይደለም? እውነት ነው፣ የታመነ ነብይ ነው። ኢሳስ ቢነግረን ምን ችግር አለ? ነገረን እያልኩህ እኮ ነው ዘለቀ። ይኸውልህ ኢሳ ያስተማረው ትምህርት እንዳለ በጣም ብዙ ገጾች ዙሮ በነብዩ መሐመድ በኩል ነው የተነገረን። ኢሳ እኮ ልክ ለምሳሌ ስለ ኢሳ ወይም ስለ ኢየሱስ ክርስቶስ በሙሴ እኔ ጥያቄ ለምን ማለት ነው አዳምጠህ ስለ አብርሃም ላንተ ነግረዋል አስተምሮቱን ወይንስ በሙሴ በኩል ነው የተነገረ? የተናሳው አብርሃም ለምን አልነገረህም ላንተ ትምህርቱን? ልክ እንደዚህ ብዬ መጠየቅ እኮ ማለት ነው ምንም ውሃ የማያነሳ ጥያቄ ማለት ነው። እኔ ከአንተ እውቀት ለመሸመት ነው የመጣሁት። እሱ ቆይ እንደሱ የምትለው ጠይቀህ ሲመለስልህ ጊዜ ነው። ሙግት ላይ ከገባህ በኋላ ግን አይኔ ልጠይቅ ነው የመጣሁት አይባልም እንደገና። አሁን አብርሃም ነግረዋል ወይ ስለርሱ? አብርሃም ይስሐቅ ያዕቆብ ስለራሳቸው ነግረዋል ወይ? መልስልኝ። መናገር አላውቅም፣ እሱን እውቀት የለኝም። አይደለም ታውቃለህ፣ እንዳልነገሩ ታውቃለህ። በሙሴ በኩል ነው የመጀመሪያ መጣለህ ብሉይ ኪዳን ነው አይደለ? ከዛ አዲስ ኪዳን ነው አይደለ? አርቲስት አልዋሽም፣ እኔ አላውቅም፣ እሱን እውቀቱ የለኝም። እሺ መጽሐፍቶች ምን ይባላሉ? ብሉይ ኪዳንና አዲስ ኪዳን አይደለ? ነው ይሄንን ማታውቀው? እንደሱ ከሆነ ብሉይ ኪዳን በማን በኩል ነው የመጣለህ? በአብርሃም ነው በይስሐቅ ነው በያዕቆብ ነው ወይንስ በሙሴ በኩል ነው? በሙሴ ይመስለኛል። ስለዚህ ሙሴ ከነ አብርሃም በፊት ነው ወይንስ በኋላ? እሱንም አላውቅም ከይቅርታ ጋር ካላወቅ እንግዲህ ነገር በልሽ ባትሪ ሊዘጋ ነው እሱ
እሺ ሌላ ጊዜ ትመጣለህ ከዘጋበህ። እሺ ስለዚህ ይኸውልህ አብርሃም እንነጋገራለን። ታገስ ልጁ ይጨርስ። እሺ አብርሃም፣ ኢስሐቅ፣ ያዕቆብ ይሄን ንገረው። እሺ አንተ አብርሃም፣ ኢስሐቅ፣ ያዕቆብ ወይንም ሙሴ ማን ነው ቀድሞ የነበረው? በእውነት አንድ ቤቱን አንሳው። እኔን ነው? አዎ ከአብርሃም፣ ኢስሐቅ፣ ያዕቆብ እነዚህ ከሙሴ በፊት ነበሩ ወይንስ በኋላ ወይንስ አብረው ነበሩ የሚለውን አታውቅም። አንተ አላውቅም ብለሃል አይደል? እኔ አልዋሽም። እሱ እውነት ለመናገር አላውቅም። በቃ ካላወቅህ ልንገርህ። እሺ እነዚህ አብርሃም፣ ኢስሐቅ፣ ያዕቆብ የሚባሉ አካሎች የዛሬ ሰው አይደሉም። ከሙሴ በፊት የነበሩ ሰዎች ናቸው። ነገር ግን የእነርሱ ትምህርት በሙሴ መጽሐፍት ላይ፣ በክርስቶስ መጽሐፍ ላይ፣ በአዲስ ኪዳን ላይ ምናምን ይገኛል። ገብቶሃል አይደለ? አሁን አንተ ምን አይነት ጥያቄ የጠየክ ነው? ለምን የአብርሃምን ትምህርት በሙሴ በኩል ነገረኝ እግዚአብሔር፣ ለምን እና አብርሃም በቀጥታ ለምን አልነገረኝም ብለህ እየጠየክ ነው። ገብቶሃል አይደለ? ይልሃል ደግሞ የሙሴ መጽሐፍ አይ እንደሱ አይደለም፣ የነዚያን ያለፉትን ነቢያቶች የአብርሃም፣ የኢስሐቅ፣ የያዕቆብን ትምህርት እግዚአብሔር በእኔ በኩል ገልጦልሃል ተቀበል አለ። አይደለ? ኦኬ አሜን ነው። ምክንያቱም ከአምላክ ዘንድ ከመጣ እቀበለዋለሁ ብለህ ተቀበልክ። ከዛሊክ ልክ እንዲሁ ነቢይ ሰለላሁ ዐለይሂ ወሰለም የአብርሃም፣ የኢስሐቅ፣ የያዕቆብ የነ ሙሴ የነ መሲሁን ትምህርት አምላክ አላህ በእርሳቸው በኩል ገለጠ ለትውልድ። ገብቶሃል አይደለ? ልክ ያንን አንተ በተቀበልክበት ሚዛን እኛ ደግሞ ተቀበልን። አምላክ አንድ ጥያቄ ልጠይቅህ ስለማላውቅ ነው። አብርሃም ነብይ ነው? ኦኬ ነብይ ማለት ነው ትርጉሙ መጀመሪያ እኔ ስለማላውቅ ነው የጠየቅኩህ። ነብይ ነው አብርሃም እኮ ለመልሰህ ነው። ነብይ ማለት ትርጉሙ ምንድን ነው ታውቃለህ አታውቅም? ካላወቅህ እሱንም እኔ እነግርሃለሁ። ወደፊት የሚመጣውን የሚተነብይ ይመስለኛል የሚያውቅ። እሺ ነብይ ብሎ ማለት ከአምላክ ዘንድ ቃል የሚመጣለት ነው አይደለ? አምላክ የሚያናግረው በቃሉ የሚገለጥለት አይደለ? አርቲስት ይመስለኛል። እንደሱ ከሆነ አብርሃምን አምላክ ሲገለጥለት ነበር ያናግረው ነበር አይደለ? እኮ ነብይ ተብሎ ተጽፏል መጽሐፍ ቅዱስ ላይ አብርሃም የግዴታ መጻፍ አለበት እንደሱ ወይንስ የነብይ ትርጉም ነው መጻፍ ያለበት መጽሐፍ ቅዱስ ላይ? ነብይ ብሎ ማለት ምንድነው ስለ የሚተነብይ አምላክ የሚያናግረው የሚገለጥለት አልክ አይደለ? በዚህ መስፈርት ከሆነ አብርሃም አዎ አምላክ ይገለጥለት ነበር ያናግረው ነበር። ይሄ ነው። እሺ ስለ ወደፊትም ልክ እንደሆነ ስለ ኢየሱስም አብርሃም ቀኔን ያይ ዘንድ ሐሴት አደረገ እያለ ኢየሱስ ክርስቶስ ተናግሯል። የወደፊቱን ማለት ነው። ይወታል አይደል? ስለዚህ በዚህ መስፈርት ከሄድን አብርሃም ነብይ ይሆናል ማለት ነው። ያ ነው። እሺ አብርሃም ወይም ኢብራሂም አለይሂ ሰላም የነብያቶች ሁሉ አባት ናቸው። እርሳቸው ነብይ ናቸው። እሺ ስለዚህ ቀጥሉ። አይ ጥያቄ ነበረኝ ግን አላብዛባችሁ። በእውነት የሚለው ሰውዬ ይቀጥሉ። እሺ ልጠይቅህ ሁሱ ቀጥልሽ። መሐመድን ነብይ ብለህ ነው የምትቀበለው? ኦኬ እስቲ ታወጣልኛለህ? አንተ ታነብልኛለህ በጠይቅህ? ያው ምን ነው ሳክ? እስቲ ሱራህ 46 ቁጥር 9 ያለችዋ ምንድነው የምትለው? በሱ ጥያቄ ምንድነው? ጥያቄ አይ ነብይ እንዳልሆነ ነው የሚናገረው ብዬ ነው። እሺ ነብይ አይደለም ይላል? አዎ እኔ ማውቀው ነገር የለም ይላል። እኔ ከመልእክተኞች አልበልጥም፣ ምን እንደሚሰራ ማውቀው የለም ይላል። እኔ ነብይ አይደለሁም ይላል? ከነቢያት ነው ከመልእክተኞች አልበልጥም፣ ምን እንደሚሰራ አላቅም ይላል። እሺ እኔ ነብይ አይደለሁም ይላል ወይ? እኮ አንብብልኝ ይዘው አይደለ? ችግር የለውም በቃ ላንብብልሽ። እኔ ነብይ አይደለሁም ይላል ሊያሳየን ነው። እሺ ጥያቄ ምንድነው? ነብይ አይደለም ነው። እሺ ሱራ ስንት ነው ያልከው? እሱ ትልቅ ሰው ናቸው። 46 እሺ 46 ቁጥር 9 እሺ 46 9 እሺ እዚህ ጋር ምንድነው የሚለው ነው ያልከው? አንብበው ያው ይዘው አይደል? ኦኬ ነብይ አይደለሁም ብሎ ብለህ ተናግረሃል። እንደሱ የሚል የለም። እሺ ከይቅርታ ጋር አይደለም ምን እንደሚሰራ ማውቀው እኮ የለም አለ። ነብይ ደግሞ ያውቃል አይደለም። አዳምጥ አንድ ጊዜ። እሺ ነብይ ስለምን እንደሚናገር እናያለን። እሺ ላንብብልህ። እሺ በቃ ሐሰን ወንድማችን ያወጣልህ። አሁን ተመልከት።
ምን ይላል መሰለህ? ቁጥር 9 ላይ ከመልእክተኞች ቢጤ የሌለኝ አይደለሁም፣ በእኔም በእናንተ ምን እንደሚሰራም አላቅም። ቀጥለው በእኔም በእናንተ ምን እንደሚሰራ አላውቅም። ስለዚህ የማያውቅን ሰው ነብይ ብለህ ለምን ትከተላለህ? አሁን ጥያቄው ነብይ አይደለሁም ብለዋል ብለህናል። ነብይ አይደለም ካላወቀ ትክክል ነው፣ ነብይ አይደለም። እስኪ ረጋ በለ እንደ ትልቅ ሰው አውራ እንጂ። ነብይ አይደለሁም ያለው የቱ ጋር ነው? አላውቅም ካለ ሁሉ ልክ ነው። ምን እንደሚሰራ ማውቀው የለም ማለት ነው። ነብይ አይደለሁም ያለው የቱ ጋር ነው ያልከው? አሁን ብሎ እንደሱ ሳልህ ነብይ አይደለሁም ብሎ እኮ መጻፍ ብቻ አይደለም። ወርድ እኮ አንድ ነገር በአዳም ተረጋ በለ። ወደ ቃሉ በደንብ አድርገን አብራራልሃለሁ። እሺ ስለዚህ አሁን የተጠየቀው ግን ነብይ አይደለሁም ብሏል ያልከው የቱ ጋር ነብይ አይደለሁም የሚል ቃል አለ ወይ ነው? አሁን በእኔም ማለት በእናንተ ምን እንደሚሰራ አላውቅም። ስለዚህ የማያውቅ ሰው ለምትከተል ለምንድን ነው? እሱን ትጠይቀኛለህ። ለምን ትከተላለህ ምናምን የሚለውን ነብይ አይደለህም የሚል ቃል አለ ወይ ነው ጥያቄው። እንዴ እኮ ይኸውልህ ምንም አላውቅም እያለ የተጠየቀውን መልስ እንጂ ነብይ አይደለህም የሚል ቃል አለ ወይ ነው ጥያቄው። ኖ ቃል መጻፍ ብቻ አይደለም። ማያውቅ ከሆነ ነብይ አይደለም። እርሻድ ጤነኛ አይደለም። ለመጨረሻ ጊዜ ልጠይቅህ፣ የተናገርከው ቃል አለ ወይ እዚህ ጋር ነብይ አይደለሁም ብሏል ሙሐመድ አልከን። የቱ ጋር ነው ነብይ አይደለሁም ያለው? ይኸውልህ ወርድ ባይ ወርድ ሳይሆን እሱን ነው እየፈለኩኝ ያለሁት። ቆይ አንዴ አላውቅም ያለው ምንድነው የሚለውን ትጠይቀናለህ፣ እናወራለን። በእርሱ ላይ አልኩህ እኮ ቃል ገባሁልህ። ነብይ አይደለሁም የሚል ቃል አለ ወይ እዚህ ጋር ነው? ይኸውልህ ነብይ አይደለሁም የሚል ቃል በቃል የለም። ነገር ግን ምንም አውቀው ነገር በእኔም በእናንተ የሚደረገውን አላውቅም ካለ ነብይ ደግሞ የሚያውቅ ነው። አዳምጥ፣ ቆይ ተረጋጋ። እሺ ችግር የለውም እሱንም ብናወራ። ነብይ የሩቅን ማወቅ የምን ባህሪ ነው? ቀጥል። የሩቅን ማወቅ የምን ባህሪ ነው? ምንድን የነብይነት ነው? የነብይነት ባህሪ ነው። ነብያቶች የሩቅን ያውቃሉ። ይህ የነብይነት መስፈርት ነው የሚለውን ከየት ነው ያገኘው? ኖ ሳይሆን ቆይ አንዴ። የነብይነት መስፈርት አንደኛው ምንድነው? የሩቅን ያውቃሉ ነብያቶች ካልክ የቱ ጋር ነው ይሄን ያገኘው? ቢያንስ ወይ ከመጽሐፍ ቅዱስ ወይ ከቁርአን ደስ ካለ አሳየን። ስማ ከመጽሐፍ ቅዱስ ነው እንጂ ያልነበረው ከዚህ ሳይውል አሳየን። ነብያቶች የሩቅን ያውቃሉ የሚለውን አሳየን። እንደ ቲጂ ያለውን ጊዜ ትሰጣለህ፣ እንደኛ ያለውን አታናግር። ወሬ አታብዛ። ነብያቶች የሩቅን ያውቃሉ የሚለውን አሳየን። የቱ ጋር ነው? ክፈት እኮ አዳምጣ። ስለዚህ አሁን መሐመድ ነብይ ያለመሆኑን እየመሰከርህ ነው እኮ። አንብብልን አንዴ። የቱ ጋር ነብያቶች የሩቅን ያውቃሉ የሚለው እኮ እና ልንገርህ እኮ ምዕራፍና ቁጥር ስተን ልናየው ነው። ያውና ትልቁ ላይ ላድርገው፣ እሱን መጽሐፍ ቅዱስ ላይ ያወጣልን። አሳየን ነው እና ቆይ ልንገርህ፣ ንገረኝ፣ ክፈትልህ ምዕራፍና ቁጥር። ዞሮ መሐመድ ነብይ ያለመሆኑን እያወቅህ ነው። ምዕራፍና ቁጥር ተናገር። አሁን ውሸታም እንደሆንክ ማስረዳው። ካልቸኩል እነግርሃለሁ፣ ከቸኩል አልነግርህም። በቃ ንገረው። ያው ከፍተህ ተዘጋጅተህ ንገረው ምዕራፍና ቁጥር። እሺ ስለዚህ ጥሩ ነው ነብይ ያለመሆኑን ማመን ጥሩ ነው። ስለዚህ ንገረው፣ ልንገርህ የኛላችሁ እንጂ ወላሂ ላዝም እንደመጨረሻ ማየም ነው እያወራሁ። ልንገርህ ተናገር ምዕራፍና ቁጥር። ያው የለመንከር ምዕራፍና ቁጥር ልንገርህ ቅድም አንተ ተናገርህ። ለእሱ ንገረው ምዕራፍና ቁጥር። እየጠበቀህ ቀስ በል ልንገርህ። በቃ እየጠበቀህ ነው። ለእሱ ንገረው ያላ እኮና ቀስ በል ልነግርህ እንዴ ተዘጋጅቻለሁ እኮ አታቋርጠኝ። አይ ንገረው። ስለዚህ ለቅድም አንተ ተናገራል። በሙሴ በኩል የእነ አብርሃምን ለምን ነገረህ ብለህ ጠይቀዋል አርቲስትን። እና ቆይ አንተን ራስህን ጨርስ፣ ወደ አርቲስት ጥያቄ ትሄዳለህ። ይሄን አይደለም አንተ ራስህ መልሰህዋል። እየጠበቀህ ነው ነገረው። አያችሁት አይደል? አንተ መልሰህዋል ብዬ ነዋ። ስለዚህ ፎታ አንድ ምንም ነገር ሳይይዙ ነው ነብዩ ሰለላሁ ዐለይሂ ወሰለም ተቸ ይወጣ። አሁን ላስረዳቸው። አንቀጽ የምናገረው ስለምንድን ነው? አንዴ ቅድም ቁርአን ምዕራፍ ላይ አድርገው ሐሰን። አሁን ላስረዳቸው ስለምን እየተናገረ እንደሆነ። የሩቅንና ድብቅ አንዴ ትጠይቂያለሽ። አንዴ ይሄን ላስረዳቸው። ከመልእክተኞች ቢጤ የሌለኝ አይደለሁም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከነ መልእክተኞች ሲሉ ነብያቶች ለማለት ነው፣ እንደቀደሙት ነብያት እንጂ እኔ ሌላ የተለየሁኝ አይደለም እያሉ ነብያችን ሰለላሁ ዐለይሂ ወሰለም እየተናገሩ ነው። በእኔም በእናንተ ምን እንደሚሰራም አላውቅም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አያችሁ አይደል? በእኔም በእናንተ ምን እንደሚሰራም አላውቅም። ከምን አንጻር ነው አላውቅም እያሉ ያሉት ከተባለ እንደው ጠቅላላ እውቀትን ነው አላውቅም እያሉ ያሉት? ላ አይደለም። ከምን አንጻር እንደሆነ እዚሁ ጋር ቀጣዩ አውዱ ይነግራቸዋል።
ስለምንድን ነው? ወደፊት የሚወረደውን ራእይ አምላክ ሳያወርድ በፊት በራሳቸው ሊያውቁ አይችሉም። ነቢ ሰለላሁ ዐለይሂ ወሰለም ሆኑ የቀደሙትም ነቢያት። ቀጥሎ ምን አለ? ስለ ራእይ እንደሆነ ወደ እኔ የሚወረደውን እንጂ ሌላን አልከተልም። አያችሁ፣ እውቀት እያለ እያነሳ ያለው ስለሚወረድላቸው እውቀት ወይንም ደግሞ መለኮታዊ ራእይ እንደሆነ እዚህ ጋር አውዶ ይነግራቸዋል። እኔም ግልጽ አስፈራሪ እንጂ ሌላ አይደለሁም አሉ። የሚያስፈራሩት በምንድን ነው? በሚወረድላቸው ራእይ ማለት ነው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም የአምላክ መለኮታዊ ራእይ ቁርአን ሳይወርድላቸው በፊት ቀድመው ያውቁት ነበር ወይ? ላ አያውቁትም፣ ሰው ናቸውና። ገብቶሃል አይደል? አሁን ከነቢያቶች መለኮታዊ ራእይ ከመወረዱ በፊት ወደ እነርሱ ቀድመው አምላክ እግዚአብሔር ሳይወርድላቸው በፊት ያውቁታል የምትል ከሆነ ይሄን ጥቅስ ታሳየናለህ። ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ እየተናገረ ያሉት ስለዚህ ነው እንጂ ስለ ወደፊቱ ነቢይ ሰለላሁ ዐለይሂ ወሰለም ጀነት ማን ይገባል፣ ጀሃነም ማን ይገባል ሁሉ በደንብ ያውቃሉ። መቼ እንደሚሞቱ ያውቁ ነበር፣ ይነግሩን ነበር። ስለ ወደፊት ትንቢት እየተናገሩ እንዲህ ይፈጸማል ወደፊት እያሉ የተፈጸሙ በርካታ ትንቢቶችን አሳያለሁ ከፈለግ። ስለዚህ ነቢይ ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ እየተናገሩ ያሉት ስለሚወረደው ራእይ እንደሆነ አውዱ ራሱ ይነግራቸዋል። ይህ መገንዘብና መረዳት ለሚፈልግ ሰው ማለት ነው። ይህን ይመስላል። እሺ ጥያቄ ሲጀምር እዚያው ላይ እኮ እንዲሁ ምን ይላል መሰለህ መሐመድ ሰባኪ ሳይሆን አስፈራሪ ነው የሚለው። አስፈራሪ ነው እንጂ መምህር አልነበረም። ሰባኪና አስፈራሪ ምንድን ነው ልዩነቱ? አስፈራሪ ማለት ወዮልህ ባታምን እያለ የሚያሳምን ነው። ልክ በዚያ ገደሏቸው እንደሚለው አይነት የሚያስፈራራ የሚያስጨንቅ ነው እንጂ ሰብኮ የሚመልስ አይደለም። አስፈራሪ ነው። ምንም ጥያቄ መጠየቅ ፈልጋለሁ። እሺ አንድ ድርስ አስፈራሪ ጠይቂያለሽ። ቆይ ጠብቂ አንድ ጊዜ አስፈራሪ ነኝ እኮ ያለ። ስለዚህ የሚያስፈራራና እንደገና ደግሞ አላውቅም እያለ አንተ ልሸፍንለት እሱ ራሱ ተናገረው የኛ አይደለም እንዴ? ለምን አይምሯችሁን ይሄን ያክል ተዘጉታላችሁ? አንተ ልሸፍንለት ነው አይደል እንዴ? ቅድም ተናዶ ነው በነገራችን ላይ የወደፊትን የማያውቅ ከሆነ አንድ አካል ነብይ ሊሆን አይችልም ሲለኝ ጊዜ ስለዚህ ኢየሱስ ክርስቶስም የወደፊቱን ስለማያውቅ አይደለም አምላክ ነብይ ራሱ ሊሆን አይችልም ብዬ ነግሬው ነበር። ልክ ልኩን ማለት ነው ከገዛ መጽሐፍ። ምክንያቱም ኢየሱስ ክርስቶስ እሺ ማስረጃ ላሳይሽ። አንድ ያውጣላት ሐሰን ስለ ነብዩ መሐመድ ጥያቄሽ ለኔ መልስልኝ፣ ለሱ ካልመለስክለት ማለት ነው። ማስረጃልሽ አይደለ ላሳይሽ እንጂ ኢየሱስ የወደፊቱን እንደማያውቅ አይደለም አምላክ ነብይ ራሱ ሊሆን አይችልም እኮ ማስረጃልሽ አይደል? ኢየሱስ ጌታ ነው። ኢየሱስ ጌታ ነው፣ ነብይ አይደለም። ለእናንተ ነው ነብይ ሆነው። እኔ ደግሞ አንተ ስለ ነብያችሁ እያስተማርክ ስለሆነ እኔ ለጥያቄ ገብቻለሁ እኮ። ቀስ በይ እንጂ ረጋ ቤት አለው እንዴ። ኢየሱስ ወደፊቱን እንደማያውቅ አልኩኝ። ማስረጃልሽ እኮ ማስረጃ እናሳይሽ። ከዛ እንደገና ኢየሱስ ጌታ ነው አልሽ። ጌታ ተደርጎ ነው በመደረግ ያገኘው ጌትነት ነው፣ ተሹሞ ነው ጌታ ኢየሱስ ክርስቶስ። እኛ ስለ ኢየሱስ ስለ ሐዲስ ኪዳን ብቻ አይደለም የምንመሰክረው፣ ስለ ብሉይ ኪዳን እንመሰክራለን ማለት ነው። ስለ ነብዩ ጠይቀህ ነው የመጣሁት እና ስለ እሱ የጠየቀህን ጥያቄ ሳይሆን የምጠይቅህ ሌላ ጥያቄ አለ። ስለዛ መልስልኝ። ረጋ በይ እሺ። ቀስ በይ። እንደምናቸው ነው እንዴ? ሳልጠይቅህ ነው እንዴ? ገና ሳላናግርህ ነው እንዴ ረጋ በይ የምትለው? አነስተሻል የሆነ ሐሳብ እሱ ሳይጠራ መሄድ እኔ አልወድም። እንደዚህ ነው ረጋ ተብሎ ሁሉን እያስተማርክ ከሆነ ጥያቄ ልጠይቅህ ገብቻለሁኝ። የምጠይቅህ ጥያቄ መልስልኝ። ትጠይቂያለሽ። ቀስ በይ ሸጊቱ። ይኸው አንዴ ረጋ በይ። የሆነ ንግግር ስናገር ማስረጃ ያሳየኛልሽ። ከዛ ሊያሳይሽ ብዬ ልነሳስል አለፍሽ። እሱን አይ ኢየሱስ ጌታ ነው አልሽ። እሱንም ልክ እንዲሁ ላወራስል አይ አልፈልግም ደግሞ ወደ ሌላልሽ። እንደዚህ ገብቶኛል። አንተ የምትለው ገብቶኛል። አንተ ታዲስ ኪዳን አምጥተህ የሆነ ልትለኝ ነው። እኛ ደግሞ አዲስ ኪዳንና ብሉይ ኪዳንን አዋህደን ነው የምንረዳው ማለት ነው። አዋህደን እናውራሽ፣ ችግር የለውም። እሺ አሁን የመጀመሪያ ልትሰፉ ተረጋጊ፣ ቀስ በይ እንጂ ከመጀመሪያው ጀምሮ እናንሳ እና ትጠይቃለሽ። ቀጥታ መተሽ ስለ ነብዩ መሐመድ ጥያቄ አለኝ ጥያቄ እንዲህ ነው ብትይ ችግር የለውም እንመልስልሽ ነበር። ግን የሆነ ያነሳነውን ጉዳይ ላይ እዛ ላይ ሐሳብ ሰጥተሽ እሱን ሐሳብ ሰጥተንበት እንለፍና ከዛ በኋላ ስለ ነብዩ መሐመድ እሺ ጥያቄ ትጠይቂያለሽ ሰለላሁ ዐለይሂ ወሰለም። መጀመሪያ ላይ ምን አልሽ? ኢየሱስ ክርስቶስ ጌታ ነው ብለሻል አይደለ? በቃ አንዱን ብቻ እሱን ብቻ ለይልሽና ጊዜ ላለማርዘም ኢየሱስ ክርስቶስ ጌታ ነው ነው ያልሽው? በሚገባ ጌታ ነው። አያውቅም የሚለውን መጀመሪያ ስጣት። ከዛ ጀምሮ ሁሱ የማያውቀውን ነገር እየጠራለት ቢር ነው የሚሻለው። ታውቃለህ፣ ላይ ወጣች ዝም ብላ እኮ ተረጋጊ ስትባልም አትሰማም።
ምን ማለት ነው ተረጋጊ? ዝም ብሎ ተረጋጊ አለ እንዴ? ሳልናገር የሚሆን ነገር አለ እንዴ? ልጠይቅ ነው የገባሁት። መጠየቅ የምፈልገውን ነገር ጠይቃለሁ። እሺ አንዴ አዳምጪ። እሺ አንድ ጊዜ አዳምጪ። ኢየሱስ ክርስቶስ ጌታ ነው ያልሽው? ለምን ሚውት ታደርገኛለህ? ሚውት አታድርገኝ። ጥያቄ ልጠይቅህ ነው የገባሁት። ትጠይቂያለሽ። ስለዚህ እንጠይቅህን ጥያቄ መልስልኝ። በፈጣሪ እኮ ረጋበሽ ያልኩሽ እኮ አልመልስም ካላልኩሽ ማጠይቅም አላልኩሽም። ኢየሱስ ክርስቶስ ጌታ ነው። አዳምጠኛ፣ ልጠይቅህ ነው። ኢየሱስ ክርስቶስ ጌታ ነው ብለሻል አይደለ? እምጠይቅህም ጥያቄ መልስልኝ። ልጠይቅህ ነው ጥያቄ ለማዳመጥ ዝግጁ ሁን። እኮ የሆነ ሐሳብ አንስተሻል፣ እሱ መጥራት አለበት እባክሽ። ሁለቱም ተውኩ በቃ። እሱንም የምትነግረኝ ከሐዲስ ኪዳን ነው አውቃለሁኝ። ማስረዳት አይጠበቅህም። እኛ ከሐዲስም ኪዳን ከብሉይ ኪዳን ማዋህደን ነው የምንረዳው እንጂ ከሐዲስ ኪዳን ብቻ አይደለም። አዋህደን ከሁለቱም በቃሽ፣ ችግር የለውም አዋህደን። እኔ ስለ ኢየሱስ ክርስቶስ እኮ ንገረኝ አላልኩም። ልጠይቅ ጥያቄ የገባው ጥያቄን አዳምጥ። ጥያቄን አዳምጠኝ። ያላ እሺ ጥያቄሽ ምንድን ነው? ቶሎ በይ። ላኢላሃ ኢላላህ እንዴ ለምን ትናደዳለህ እኮ? ጥያቄሽ ምንድን ነው? ጠይቂያለሽ እኮ በቃ ያው ፍቺና አሁን ጠይቂ ወደ ጥያቄሽ። እሺ ሳሂህ አልቡኻሪ 374 ቁጥር 23 ላይ ምን ይላል? እሺ አንብቢልን። ያው ትልቁ ላይ ነሽ፣ እኛ ዝም ብለን እናዳምጥ። አንብቢው አጭ አንተ ግለጣ። እሺ እኛ እንገልጣለን፣ ታነብና ታስረዳናለች። እሺ አንድ ሐሰናት አላት። ቁጥር ንገሪው። እሺ በይ ስንት ላይ ያወጣልሽ? ንገረኛ እንዴ አንቺ ንገሪን እንጂ ቁጥሩ እየጠበቅሽ ነው። ያው ሊያወጣልሽ ነው። ሳሂህ አልቡኻሪ 374 ተው ቁጥር ላይ ሳሂህ አልቡኻሪ 374 ነው ያልሽው? 374 እሺ አዳላት ያው ተልሻለ። አንብቢና አስረጭን። እሺ ተርጉማ አረብ በምን ተረጉማ እንጂ ጎግል ብፁዕ ቅዱስ አቡነ ጎግል ላይ እኮ አንብበው አንተ እኮ አጣን እኮ እኛ። አንቺ ደግሞ አንብቢው እንጂ እንዴ እያስተማርክ አይደለ? ጠየቅኩህ፣ አስረዳኝ። አንብብና አስረዳኝ። በቃ እሺ እንለፈው፣ እሱንም እናስረዳት። ቁጥር ስንት ነው? 374 አይደለ? 374 እሺ 374 ይላል። በሱ ላይ ጥያቄ አለሽ? በመጀመሪያ ጥያቄ መጠይቅ ከሆነ ማለት ነው ጥያቄ አለሽ በእርሱ ላይ ወይንስ ዝም ብዬ ሐዲሱን ላብራራልሽ? ከቁጥር 23 ላይ አንብብልኝና አብራራልኝ፣ አስረዳኝ ማለት ነው። በቃ 374 ነው አይደለ? አሁን ላብራራልሽ፣ አዳምጪ። ከቁጥር 23 ላይ 374 ያው ሳሂህ አልቡኻሪ 374 ያው ላይ ይገኛል እዚህ ጋር። እሺ 374 ከቁጥር 23 ላይ እሺ አንብብልኝ። ቁጥር 23 ምንድነው ልጄ? ያው 374 ይላል። ተርጉሞ ከስር ተርጉሞሽ። እሺ ተርጉሜ እንድታየው ነው የፈለግሽው? አዎ እኔም ማንበብ ፈልጋለሁ። እሺ ችግር የለውም። ያ ሙሉ ልተርጉምልሽ አይደለ? እንደዚህ አድርጌ ከነዘጋቢዎቹ ምናምን ሁሉ ልውሰዳቸው። ያው 374 እሺ 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 ያ 374 አቢ እስኪ ቁጥሩ አይታይም።
ያና 374 ይሄ አለ አይደለ? 374 ይሄን አምጥቼ ጉግል ላይ የተረጎምኩ እዛው አድርገህ ቀይረው። እዛው አድርገህ ወደዛ ተሰዱ ስልኩን እዛው ላይ አይቀይርም። ይሄው እንደዚህ ቆይ ላሳይሽ። እዚህ ጋር ላምጣና ከዚህ ቆይ ላሳይሽ እንዴት ላድርግልሽ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሉ ከሚለው ጀምሬ ላንሳልሽ። ይታይሻል አሁን ይሄን ጀሪ ይታየኛል። እሺ አዎ ይሄን ያው ቀጥታ ኮፒ ያደረኩኝ እዚሁ ጋር አንቺ እያየሻው አመጣሁት እዚህ ጋር። ይሄን አሁን ላጥፋውና ያውና አጠፋሁት እዚሁ ጋር ላስቀምጠው። ያውና ራሱ አናበ ከቁጥር 23 ላይ ያለውን አድርግልኝ። አይታይም ቁጥር 23 ምንድነው? ያው ሶሂህ ቡኻሪ 374 ይሄ እኮ ነው የሰጠሽን ቁጥር ሸግት 374 ከቁጥር 23 ላይ አድርገው። ያ 374 ነው። እሺ ወደ ታች ዝቅ አለ 375 ነው የሚቀጥለው። ምዕራፍ ነው እሱ እኮ ምዕራፍ ነው። ህግቱ ምዕራፍ የሚባል ነገር የለም። ያውና በቁጥር ተቀምጠዋል ሐዲሶች 374 ካልሽ 375 ነው ቀጣዩ። ያው 300 ምዕራፍ 374 ከቁጥር ላይ 23 ላይ ነው የምታደርግልኝ። ያውና ወደ ታች ሄድና 23 ቁጥር ላይ አድርገው። ወደ ታች ከሄደ 375 ነው የሚቀጥለው። ከዚያ 376 ይላል። ሳሂህ አልቡኻሪ ምዕራፍ 374 ከቁጥር 23 ላይ ነው ያልኩት። ሰዓት ብዙ ሰው ስላያለ ስለሆነ ብዙ ሰው መጠየቅ ይፈልጋል። ሰዓቱን እየገደልሽው ስለሆነ ማለት ነው። የሰጡሽን ነው ተቀብለሽ የመጣሽ። ምን እንደሆነ ታውቃለህ? ሁሉ የሰጡሽን የሚባል ነገር የለም። የጠየቁትን ነው እኔ መመለስ የምፈልገው። እናንተ አላችሁት ብቻ ማዳመጥ አይደለም። እዚህ ጋር መምህር ነው ያለው። መምህር ነው በትኖ ማስረዳት አለበት እኮ። ሐሳቤን አዳምጪ አንድ ጊዜ። ብዙ ሰው የሚስተናገድበት ቤት ነው። አንቺ ብቻ ሰዓቱን መጠቀም የለብሽም። ገብቶሻል? ምዕራፍ አሁን ሳሂህ ቡኻሪ አልሽ አይደለ? 374 አወጣልሽ። ከዛ ያ ሐዲስ ነው የሚነበብልሽ። አንቺ ግን ማንበብ አትችይም። ገብቶሻል? የተሰጠሽን ነው እያመጣሽ ያለሽ። ከዛ ከእንደገና ደግሞ ቁጥር 23ን ታያለሽ። የምን ቁጥር ነው? ገብቶሻል? 374 አልሽ። 374ን ሳሂህ ቡኻሪ ላይ ያወጣሽው በቃ እሱ ነው የሚነበብልሽ። አሁን እሱን ከቻልሽ ያስረዳሻል። ጥያቄ ከሆነብሽ ጥያቄሽን መጠየቅ ነው እንጂ ደንዝን ዘዛረክሽው እኮ አንቺ ብቻ እኮ አይደለሽ የምትስተናገጁ እዚህ ቤት። በጣም ብዙ ጥያቄ የሚፈልጉ ማወቅ የሚፈልጉ አሉ። ሰዓቱን እንጠቀምበት። ሚውት አታድርጉኝ። ከቁጥር 23 ላይ አሳየኝ። ቁጥር 23 የሚባል ነገር የለም ጀሪ። ይኸው 374 አለ። ለምንድን ነው የሌለው? አለ። ይሄ እኔ እኮ ምዕራፍ ነው ያልኩት። ምዕራፍ አለው አይደለ? ከምዕራፍ ዝቅ እሺ ምን ይላል? በቃ እቺ ማን ይላል? ናገራት መሰለኝ። ምንድን ነው የሚለው? እሺ ምንድን ነው የፈለግሽው እንዴ? የሚለውን ታነብልኝ ነው ያላልኩ። እንደምን እንደዛ ታደርጋለህ እኮ? ቁጥር 23 ምንድን ነው የሚለው? ይዘሽ ነው በቃ ቁጥር 23ን ይዘሽ ነው በቃ ወርዷትና ሌላ ሰው ከቁጥር 23 ላይ ለምን አትገልጡልኝ? በቃ እንዴ ለምን በቃ ትላላችሁ? ለምን የሚያሳፍር ነገር አለ? ከቁጥር 23 ላይ ክፈቱልኝ። አንዴ እግሩ ባለ ለሽ ለምን አወርዳችሁ? ኦኬ እሺ። እግዚአብሔር እረኛዬ ሰላም። እግዚአብሔር እረኛዬ ሰላም አለ። መመለሳችንም እያለ ተጽፏል ደግሞ ውሸት የሆነ ሐዲስ እየሰጡ ነው። ልክ እንደዚህ የሚጫወቱባቸው። እሺ ልክ እኛ ጋር ስትመጡ ጊዜ የምታፈሩበትን ነገር ነው ወላሂ የሚሰጣቸው። የሌለ ነገር ውሸት እንዳ ቢሰጣቸው እንኳን ያለ ነገር እንደነገሯቸው አይደለም። ያ ሁሉ እንደው ከሰጧችሁ ይሄ እውነት ነው የምትሉት አንድ ነገር እስኪ እንኳን አቅርቡ። አውቀው እናንተን ጭንቅላታችሁ ይቅርታና በስነ ስርዓት አሳየኝ። በቃ አሳየኝ። እንዴ መማር ፈልጌ ነው የመጣሁት አይደል? አሳየኝ። እሺ ጄሪ አንዴ ቆይሽ። ማን ነው አንዴ ያውና ትልቁ ላይ እናድርግሽና አንቺ ከፍተሽ አሳይን ደግሞ። እሺ ያው ትልቁ ላይ ነሽ፣ ክፈች። እኔ እዚህ ጋር የምከፍተው የለኝም። ሌላ ስልክ የለሽም? የለኝም። በቃ ምን ታደርጊያለሽ መሰለሽ ጄሪ፣ ደስ ባለሽ ሰዓት ነገ ትመጪና አንቺ ራስሽ ከፍተሽ ታሳይናለሽ። እኛ ሶሂህ ቡኻሪ 374 ላይ ስናየው ይሄ ሐዲስ ነው ያለው። ወደ ታች ወረድልኝ አልሽ። ስወርድ ጊዜ 375 376 እያለ የሚቀጥል ነው ሐዲሱ። ገብተሻል? አይ
እንደዛ አይደለም። እኔ ያልኩህ ሳሂህ አልቡኻሪ ተምዕራፍ 374 ላይ ተቁጥር 23 ላይ አንብብልኝ ነው ያልኩት እንጂ ሳሂህ አልቡኻሪ 374ን አንብብልኝ አላልኩም። እና ደግሞ በአረበኛ የምታደርገው በአማርኛ እንግሊዘኛውን በአማርኛ ተርጉማ አሳየኝ ነው ያልኩት። ያን አሳየኝ ስልህ ሌላ ነው የምታሳየኝ። ሌላ አይደለም የሰጡሽ ሌላ ስለሆነ ነው የዋሻችሁ ሌላ ስለሆነ ነው። ጀሪ ማንም አልዋሸኝም። እኔ ባይኔ ነው ያዩት። ታዳምጪ ካየሽ እንግዳው ነው ከፍተሽ አሳየኝ። እንግዲህ እኔ አልጽፈውም። እኔ እኮ አሳየኝ ያልኩህ አሁን እኮ አንተ ስታሳየኝ እኮ ስማኝ አንዴ ስታሳየኝ እኮ 374ን ብቻ ነው እያሳየኝ ያለው። ወደታች ወደ ተቁጥር 23 ላይ ያለውን አሳየኝ እኮ ሌላ ወረድኩኝ እኮ ሸጌቱ አወረድኩኝ ያሳየውሽ እኮ 375 ነው የሚቀጥል። በቃ እሺ ላሳይሽ። በቃ ላሳይሽ 23 ነው እንድታሳየኝ እኮ ፈልገው። እሺ አሳየኝ። ተቁጥር 23 አሳየኝ። እንዴት ቁጥር እንዴት አይኖርም? እየሰጣችሁ ውሸት ነው እያልኳቸው ነው። ለዚህ ነው ስትመጡ እንድትደናበሩ ያደረጋችሁ ማስረጃ ነው። ቆይ ላሳይሽ። አንዴ ስማኝ 374 ይታይሻል። ሶሂህ ቡኻሪ ታነቢያለሽ? ያው ሶሂህ ቡኻሪ ይላል አይደለ? 374 ጀሪ አታድርጉኝ። ከቁጥር 23 ላይ ግባ እኮ ያው እኮ 374 እዚህ ጋር ይገኛል ቡኻሪ። ከቁጥር 23 ላይ ግባ። የትኛው 23 ላይ እኮ የትኛው 23 ላይ እንዴ? ሳሂህ አልቡኻሪ ምዕራፍ 374 ከቁጥር 23 ላይ ያለውን አንብብልኝ። ቁጥር የለውም እንዴ? አያው አለው 370 ቁጥር 374 የሚል ነው ያለው። ከዛ በኋላ 375 ይቀጥላል። ከዛ 376 እያለ ይቀጥላል። ያው 375 ነው ቀጣይ ያለው። ኡስታዝ ሶ እኔም በትልቁ አርገኛ እንዴ ላሳያት። ቁጥር 23 የምትለውን ነገር ይሄንን ነው የፈለገችው። አንዴ በትልቁ አርገኝ ኡስታዝ። እሺ ይሄንን ነው የፈለገችው። እዚህ ጋር ቁጥር 23 ፌኖራል ኤንድ ጀናዛ ስለ ጀናዛና የሚናገረው ላይ ቁጥር 23 ላይ ከዛ 374 ያለች። ቆይ 374 ላወጣልሽ ነው። እሺ እንዴ ተረጋጊ። ቁጥር 23ን አሳይቼሻለሁ። ከዛ 374 የሚለውን እስቲ ካለን እንፈልግልሽ። ኦኬ 374 የሚል የለም። እሺ ለምን ይታይሻል? ለምን የለም? አለ። እሺ በቃ አንዴ ተረጋጊ። በቃ አንዴ ተረጋጊ። 374 አንዴ ተረጋጊ። እሺ ይከፍትልሽ ነው። 374 336 374 374 እየደረስን ነው። እሺ አንዴ ቆይ። 382 ከዛ 374 ይታይሻል። ይሄ ቁጥር ይታይሻል። መጽሐፍ 23 374 ይታይሻል። ይሄ እሺ ትንሽ ጥላል። ምንድነው የፈለግሽ እዚህ ውስጥ አንብቢውን? እሺ ምን ብዬ ላንብብልሽ? ምንድነው የፈለግሽ እዚህ ውስጥ? ይሄ ይታይሻል። ተርጉማ ከኮመንቱ ከፍ አድርገው ትንሽ ሐሰን ኮመንት ደርቦበት ነው። አይዋ where in the funeral procession of one of the daughter of the prophet ነብዩ ሰለላሁ ዐለይሂ ወሰለም ይሄ ስለ ቀብር ነው የሚናገረው። ኦኬ ከነብዩ መሐመድ ሴቶች ልጆች ተቀበሩ በአንድ ቀን and he was sitting by the side of the grave ከቀብሩ ይሄ ከሰው የሚቀበርበት መሬት ከተቆፈረ በኋላ ከዛ ዳር ቁጭ ብለው ነበር ይላል። so his eyes shedding tears በአይናቸው ላይ እንባ ሲያቀራ አየሁኝ። he said ብለው አሉ is there anyone among you who did not have sexual relation with his wife last night እናንተ ውስጥ ከዛ ቀብሩ ላይ
በተገኙት ሰዎች ውስጥ ከእናንተ ውስጥ ከሚስቱ ጋራ ሴክስ ወሲብ ያደረገ አለ ወይ ማለት ነው ነው ጥያቄ ጠየቁ። አቡ ጣልሃም ብሎ መለሰ ኢንቲሜቲቭ ማለት ነው። And so the Prophet sallallahu alaihi wasallam told him to get down in the grave, ወደ መቃብሩ የተቆፈረው ገደል ውስጥ እንዲገባ አዘዙት። ይሄ ሰው ምን ከሚስቱ ጋራ እንተኛም ነበር የዛ ቀን ሌሊት። ግልጽ ነው። So he got down in the grave, ከዛ ወደ ቀብሩ ገባ ነው የሚለው። ግልጽ ነው። እዚህ ላይ ነው ጥያቄሽ ወይስ ምንድነው? በአማርኛ ተርጉመው። በአማርኛ እኮ እንግሊዘኛውን እያነበብኩኝ በአማርኛ እየተረጎምኩልሽ ነበር። አልሰማሽኝም? እየሰማሁ ነው። እኔም ባይኔ ማየት ስለምፈልግ እዛው በአማርኛ ታስረዳኛለህ። ምን ችግር አለው? ሐሰኑ ምን አለ መሰላችሁ አንዳንድ ጊዜ ሰዎች ለመዳረቅ ምንድነው ጥያቄሽ እዚህ ላይ? እንግሊዘኛውን አንብቤ እኮ በአማርኛ ነገርኩሽ ነገር ነው። ሰዓት አንተ እያዋሻሁሽ አይደለም። ለምንድን ነው እሺ እንትን የምትለው? ጥያቄ እንዳልጠይቅም ፈልግ። ለምንድን ነው እያነበበልኝ ነው አይደል? አንተ ዝም በል እንዴ። እያዋሻሁሽ አይደለም እኮ እኔ ተረጎምኩልሽ እኮ። እያዋሻሁሽ አይደለም። ሽሩር የምትላት አንድ ጊዜ ሰዓት የሚገደለው ለምንድን ነው? አንድ ጊዜ ጄሪ ጥያቄሽ ምንድን ነው? ካላስ ያስተማራችሁ አይደል? ኢብራሂም ተረጋጋ። ቆይ በቃ ታዋት ተረጋጋ እኮ የሚያስብል ነገር እኮ አይደለም። ጥያቄዋ ምንድን ነው እኮ በቃ ታዋት። እሷ ሁሱ ትቷታል አይደል እንድታወራ ከሌላ ቦታ ያየሁትን እዚህ መረዳት ፈለኩ። አታስረዳም ነው ምንድነው? ይሄው አንብቢው። ይሄው እዚህ ጋር ይሄው አማርኛ ላይ ተርጉሜ ይኸውልሽ አንብቢው። አሁን ይሄን አንብቢውና ለሁሱ አስረጂው። እስኪ ጥያቄሽን ጠይቀው። አማርኛው ተርጉሜልሻለሁ። አንብቢውና ሁሱ እዚህ ይሄ ጥያቄ እዚህ ላይ ነው ብለሽ ተናገሪ። ይሄው ይታይሻል አማርኛው? አዎ ይታየኛል። በቃ አሁን አማርኛውን አንብቢውና ሁሱን ጠይቂ ጥያቄሽን። ጮክ ብለሽ አንብቢላቸው ለሌሎችም ሰዎች እንዲሰሙት። ያነቡት እንትን በለው ትንሽ ጥላ ምናምን። እሺ ያለሁበት ቦታ ስለሆነ አሁን ሲታይሻል። አንብቢው በአማርኛ ይነበባል አይደል? አሁን ጀሪ ከነብዩ ሰለላሁ ዐለይሂ ወሰለም ሴት ልጆች አንዷ የቀብር ስነ ስርዓት ላይ ነበርን ይላል። ቀጥታ አንብቤዋለሁ ግን ቁጥሩ አልታየኝም። ከሌላዩ ቁጥርና እዚህ ጋር ያለው አንደኛልኝም። ይሄው ቁጥሩ መጽሐፍ 23 ዲስ ነምበር 374 ይሄው እዚህ ጋር 23 ያልሽው ይሄውልሽ 374 ያልሽው ቁጥር ደግሞ ይሄውልሽ ከጣቴ ጎን ያለው ይታይሻል። አዎ መጽሐፍ 23 374 ያልሽው ይሄንን ራሱ ነው ኮፒ አድርጌ እንግሊዘኛው ላይ አማርኛው ላይ ይቀየርኩልሽ። አሁን ጮክ ብለሽ አንብቢውና ጥያቄሽን ነው ኡስታዝ እሱ ጠይቂ። ይሄው ጥያቄሽን ሌላ ሰው እየጠበቀ ነው። እሺ አንብቤዋለሁ። ሌላ አንድ ጥያቄ ልጠይቅና እሺ ወርዳለሁ። መጀመሪያ እዚህ ላይ ጥያቄሽን ጠይቂ። መጀመሪያ ጠይቂ። ቆይ መጀመሪያ ጠይቂ ኡስታዝን። አንብቢውና ጮክ ብለሽ አንብቢውና ጥያቄሽን ግራ የገባሽን ነገር ኡስታዝ ይመልስልሽ። ጥያቄ የለሽ ግን ከሌላ ቦታ ያዩትና ይሄ አንድ አይደለም። መጽሐፉ ይሄ ትክክል ይሁን አይሁን ወይ ደግሞ ያዩት ይሁን አይሁን አላውቅም። ስለዚህ እኛ ለምን እንዋሽሻለን? እኛ አንዋሽም። ይሄው አንቺ 23 ላይ ይሄው 23 ላይ 3 ላይ ቁጥር 23 አላልሽም አንቺ ቅድም እያለች ያለችው ምንድነው? እዛ ያየሁትና እዛ ያየሁት የተለያየ ሆኖብኛል አንድ አይደለም። ስለዚህ እሱ ልትሆና ሌላ ጥያቄ አለ። ጠይቂ። ጥያቄሽ ምንድነው? እሺ ነብዩ መሐመድ ከነብዩ መሐመድ በፊት እስልምናን የሰበከ ነብይ መረጃ እንድትሰጥ ይፈልጋሉ ማለት ነው። እሺ ያዕቆብ ሰብኳል። አውጣላት አንድ ጊዜ ያዕቆብ ሰብኳል 132 አውጣላት ምዕራፍ 2 ምዕራፍ 4 ኡስታዝ ስንት ቁጥር ስንት? 174 ምዕራፍ 2 132 አበቀራ እሺ አቤት 174 32
ያውና እዚህ ቦታ ላይ ያዕቆብም እንደዚሁ ልጆችን አዘዘ፣ ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው። ያው ያዕቆብ እስልምናን ሰብኳል፣ ልጆቹን ሙስሊሞች ሆናችሁ እንጂ አትሙቱ እያለ ይሰብካቸዋል። ይሄ ነው። እስኪ አብራራልኝ። ያው ልጆቹን አደራ ልጆች ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ያዕቆብ። እንደዚህ እኮ ነው አይደለም ያልኩህ። ስለ እስልምና ትክክለኛ የሰበከ ነብይ ጥቀስልኝ ያልኩህ እኮ ያዕቆብን ጠቀስንልሽ። ምን ትያለሽ? ያዕቆብ ማን ነው? የዮሴፍ አባት። ስለናንተ እኮ ነው። ስለኛ እኮ አላልኩህም። የኛ እናንተ የሚባል ሂሳብ አለ እንዴ? ከነብዩ መሐመድ በፊት እስልምናን የሰበኩ ነብያቶች እያሳያዎች ነው። እሺ እኮ እሺ፣ ምን ብለው ሰበኩ? ለምሳሌ ከነብዩ በፊት ተነበሩ እንትኖች ስለነሱ እናንተ ለምን እንትን አትናገሩም? የምትመሰክሩ ሁሌም ስለ ነብዩ መሐመድ እንጂ ስለ ሌሎቹ አትመሰክሩም። ስለ ሌሎቹ ነብይ ማለት ነው። እንመሰክራለን። ሰምተሽ አታውቂ ይሆናል እንጂ 24 ሰዓት ስለ ሌሎቹ ነብያቶች ስመሰክር ነው የምውለው እኔ ለምሳሌ። እሺ አንድ ጥያቄ ልጠይቅህ። አሁን እናንተ ስትሰግዱ ላኢላሃ ኢለላህ ሙሐመድ ረሱሉላህ የምትሉት ምን ማለት ነው? ላኢላሃ ኢለላህ ማለት ከአላህ በስተቀር እውነተኛ አምላክ የለም፣ ሙሐመድ ረሱሉላህ ደግሞ ሙሐመድም እንደ ሌሎች ነብያት ነብይ ናቸው፣ መልእክተኛ ናቸው ማለት ነው እኮ። በአላህ አምላክነት አምናለሁ፣ በነብዩ መሐመድ መልእክተኝነት አምናለሁ ብላችሁ ነው የምትሰግዱት። ሻሃዳ ሲያዛው ስንሰግድ ግን በሶላታችን ላይ የአብርሃምን መልእክተኛነት፣ የመሲሁን መልእክተኛነት፣ የሙሴን መልእክተኛነት ሁሌ እንቀራለን፣ እናነባለን በቁርአን ላይ ነፍ። እሺ ሻሃዳ ስትይዙ ላኢላሃ ኢለላህ ሙሐመድ ረሱሉላህ ትላላችሁ። አላህ አንድ ነው፣ መሐመድ መልእክተኛ ነው እያላችሁ ነው አይደለ? እውነት ነው። እና ታዲያ እንደዛ ካላችሁ ለምን የሱን መልእክተኝነት ብቻ ለምን ትመሰክራላችሁ? ለምን ሌሎቹን ነብይ ናችሁ እያላችሁ አትመሰክሩም? እዚህ ጋር እኮ አዳምጪኛ ታዲያ ልመልስ። አዳምጪሽ ልመልስልሽ። አንደኛ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም መልእክተኛ ናቸው ሲል አንድ ሰው በውስጥ ታዋቂነት የሌሎችንም ሁሉ ነብይነት እየመሰከረ ነው። በእስልምና የአንድን ነብይ ነብይነት መመስከር የሁሉንም ነብይ ነብይነት መመስከር ነው። ማስረጃ የቁል ሱብሓነሁ ወተዓላ ፊ ሱረት አሽ-ሹዓራ ከዘበት ቀውሙ ኑሕን አልሙርሰሊን። አምላክ አላህ በሱረት አሽ-ሹዓራ ላይ ምን ይላል? የኑህ ህዝቦች መልእክተኞችን ሁሉ አስተባበሉ ይላል። የኑህ ህዝቦች ያስተባበሉት ማንኛውን ነብይ ነው? ልጆች ማን የሚመልስልኝ? የኑህ ህዝቦች መልእክተኞች የኑህ ህዝቦች መልእክተኞችን ሁሉ አስተባበሉ ይላል። የኑህ ህዝቦች ያስተባበሉት ስንት ነብይ ነው? አንድ ነብይ። ማንን? ኖህን አስተባብለው ግን አላህ ምንድነው ያለው? መልእክተኞችን ሁሉ አስተባበሉ አለ። ለምን? አንድ ነብይ ማስተባበል ሁሉንም ነብይ እንደማስተባበል ስለሚቆጠር። ለምን? የዚያ ነብይ አስተምህሮ የሁሉም ነብይ አስተምህሮ ስለሆነ። በዚሁ አንፃር አንድ ነብይ ሲያምን ጊዜ አንድ ሰው የሁሉንም ነብያቶች ነብይነት እያመነ ነው። ገብታችኋል አይደለ? ስለዚህ አንድ ሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክተኛ ናቸው ሲል ጊዜ አይ እኔ አብርሃምን ግን አልቀበልም መልእክተኛውን ቢል ነብዩ መሐመድ እንዳልተቀበለ ነው የሚወሰደው። አያችሁ አይደለ? አንዱን ከሌላው መለየት አይቻልም። በዚህ በማመን ረገድ ላይ አላህ ለዚህ ማስረጃ ሲናገር ወለዚነ የክፈሩነ ቢላሂ ወረሱሊሂ ወዩሪዱነ አን ዩፈሪቁ በይነ ላሂ ወረሱሊሂ ወየቁሉነ ኑእሚኑ ቢበዕድን ወነክፍሩ ቢበዕድ ወዩሪዱነ አን የተኺዙ በይነ ዛሊከ ሰቢላ ኡላኢከ ሁሙል ካፊሩነ ሐቃ። እነዚያ በከፊሎቹ ነቢያት አምናለሁ በከፊሎቹ ግን አላምንም እክዳለሁ የሚሉ ሰዎች እነዚህ ግልጽ ከሃዲዎች ናቸው ብሎ ተናገረ። አያችሁ፣ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢይነት ሲመሰክር አንድ ሙስሊም ያለፉትንም ነቢያቶች እንደ ነቢይነት እየመሰከረ ነው ያለው። ምክንያቱም ያለፉትም ነቢያቶች አንድ አይነት ትምህርት ነው የያዙት ከሁላቸው ጋር ማለት ነው። ስለዚህ ነው አንድ ይሄ ነው። ሁለተኛ መልስ
እኛ የተላክንበት ዘመን በማን ዘመን ነው? እኛ የተነሳንበት ዘመን በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይነት ዘመን ነው። አያችሁ አይደል? ስለዚህ አንድ ሰው ሊመሰክር የሚገባው በአምላኩና በዘመኑ በተላከለት መልእክተኛና ነብይ ይመሰክራል። እኛ የተላክነው በማን ተወለድ ነው የተነሳ ነው ከተባለ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ነው። ስለዚህ በእርሳቸው ዘመን እርሳቸው ነብይ ከሆኑ ዘመን ጀምሮ እስከ ዘመኑ ፍጻሜ ድረስ ማንኛውም ሰው ሲገባ ጊዜ ወደ ኢስላም የአምላክን አምላክነት ላኢላሃ ኢለላህ ብሎ ይመሰክራል። ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ደግሞ ሙሐመዱን ረሱሉላህ ይላል። ሙሐመድ ደግሞ የአላህ መልእክተኛ ናቸው ብሎ ይመሰክራል። ከእርሳቸው በፊት በነበሩ ነብያቶች ዘመን እስከተባለ በእያንዳንዱ ነብይ ዘመን የአምላክን አምላክነት መስክረው ትውልዶች ሁሉ የዚያን ዘመን ነብይ እንደ ነብይነት ይመሰክራሉ። ለምሳሌ ከተባለ የመሲሁ ዘመን ትውልዶች ማን ናቸው? ሐዋርያቶች እንዴት ነበር ሲመሰክሩ የነበረው ከተባለ በአምላክ በአላህ አምላክነት ይመሰክራሉ። መሲሁን ደግሞ መልእክተኛ ነው ብለው እርሱን እንደ መልእክተኛ ይመሰክራሉ። በማን ስም? በሙሐመድ ብለው ወይንም በአብርሃም በኢስሐቅ ብለው አይደለም። በዘመኑ የተላከላቸውን ነብይና መልእክተኛ ማን ነው? እርሱ መሲሁ። ማስረጃ يقول سبحانه وتعالى حاكيا عن الحواريين في سورة المائدة وإذ أوحيت إلى الحواريين እርሳቸው ከመምጣታቸው በፊት የነበሩት ልጆች ወይም የነበሩ ምዕመናን ወደ እስልምና ሲቀበል ምን እያለ ነበር የሚቀበለው? ለዛ ከሆነ እሱም መልስ ነው የጀመርኩት። አሁን አዳምጪ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ከእርሳቸው በፊት የነበሩ ሰዎች ወይንም ልጆች ወደ እስልምና ሲገቡ ጊዜ እንዴት ነበር ሸሃዳ የሚቀበሉት? ጥሩ ጥያቄ ነው። ያም ልክ እንዲሁ በዘመኑ የነበረውን ነብይ እንደ ነብይ ይመሰክራሉ። አይሻርላ የአምላክን አንድነት መስክረው ሲያበቁ ማለት ነው። ለምሳሌ በዒሳ ዘመን ከተባለ ሐዋርያቶች ላኢላሃ ኢለላህ ዒሳ ረሱሉላህ ነበር የሚሉት። በሙሳ ዘመንስ ላኢላሃ ኢለላህ ሙሳ ረሱሉላህ። ማስረጃ ለምን ተቀየረ? ምሳሌ ተቀይሮ አይደለም። በዘመኑ የተላከው ነብይ እሱን ነው እንደ ነብይ የሚመሰክሩት። አየህ ያ ነው። ከነብዩ መሐመድ በፊት የነበሩት ሙስሊሞች ሲሰልሙ ላኢላሃ ኢለላህ ሙሴ ምን ይላሉ ነው ያልከው? ሙሳ ይላሉ ነው ያልከው? አዎ በዘመኑ ያለው ተብሎ ይታወቃል። አዎ በዘመኑ ያለው መልእክተኛ እንደ መልእክተኛ እርሱን ይቀበላሉ። ይቀበሉን ግድላ እንደተቀበሉ ማስረጃ አልሰጡም። እንደ መልእክተኛ እንደ መልእክተኛ እሱን ይመሰክራሉ። ሐዋርያቶች ለምሳሌ ምን አሉ? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ሐዋርያቶች ምን አሉ? ምን አላቸው? አምላክ አላህ ለእነርሱ ሲያዛቸው እንዴት ብለው ወደ እስልምና መግባት እንዳለባቸው ወደ ሐዋርያቶችም ትእዛዜን ባስተላለፍኩ ጊዜ አለ አምላክ አላህ ምን የሚል ትእዛዝ? አን አሚኑ ቢ ወቢረሱሊ ወደ እስልምና መግቢያ ትእዛዝ ነው። በእኔ እመኑ አላቸው። አንደኛ በእርሱ በአምላክ በአላህ እምናሉ። ወቢረሱሊ በመልእክተኛዬም እመኑ አላቸው። ለእነርሱ የተላከው መልእክተኛ ማን ነው? መሲሁ ማለት ነው። ቃሉ እነሱም አሉ አመና አምነናል አሉ። ይህ የአምላክን የአላህን አምላክነት የመሲሁን መልእክተኛነት ወሽሀድ ቢአንና ሙስሊሙን አሉ። እኛ ሙስሊሞች መሆናችንንም መስክር አሉ። አያችሁ የእስልምና ሃይማኖት መግቢያቸው መመስከሪያቸው ቃል ምንድን ነው? በአላህ ያምናሉ፣ በተላከላቸው መልእክተኛ በመሲሁ መልእክተኛነት ያምናሉ ማለት ነው። በሌላ ቦታ ላይ ምን ይላሉ ሐዋርያቶች ሲናገሩ? አመና ቢላሂ አሉ፣ በአላህ አምነናል አሉ። ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን መስክር አሉ። እንዴት? ረበና አመና ቢማ አንዘልት ጌታችን አላህ ሆይ አሉ። አላህን እንደ ጌታ ተቀበሉ። አመና ቢማ አንዘልት ባወረድከው መጽሐፍ አመንን አሉ። ከዚያስ ወተበዕነ ረሱል መልእክተኛውንም ተከተልን አሉ። ማን እርሳቸው መልእክተኛ? ዒሳ ዓለይሂ ሰላም ኢየሱስ ክርስቶስ። ስለዚህ እነዚህ ሰዎች ሲመሰክሩ ጊዜም ብለው ነበር በአንዱ በአምላክ ይመሰክራሉ። ከዚያም በዘመናቸው የተላከውን መልእክተኛ መሲሁን እንደ መልእክተኛ ይመሰክራሉ ማለት ነው። ይህን ይመስላል። እሺ እንደዛ ከሆነ በወረደው ቁርአን ያምናሉ ብለሃል አይደለ? በተወረደው መጽሐፍ በጊዜያቸው የነበረው በዚያ ያምናሉ ማለት ነው። በጊዜያቸው ኢንጂል በወረደው መጽሐፍ ያምናሉ ብለሃል። ግን መጽሐፍ ለነብያችሁ ሲወርድላቸው ነው የምትሰብኩት እናንተ ያንን ነው። ከዛ በፊት የነበረውን በእነሱም ዘመን መጽሐፍ በእነርሱም ዘመን ወርዶላቸው ነበር። በእነርሱ ዘመን ኢንጂል ወርዶላቸው ነበር። እሺ አሳየኝ። ለእነሱ የወረደውን መጽሐፍ አሳየኝ። በእነ ማን ያልከው ኢየሱስ ክርስቶስን በእናንተ የወረደውን አሳየኝ። እሺ በመጀመሪያ ሁሉንም ነብያቶች ታውቂያቸዋለሽ አንቺ? ከኢየሱስ ከነብዩ መሐመድ በፊት የነበሩትን ነብያት ሰለላሁ ዐለይሂ ወሰለም
እሺ ይሰማሻል? ዘለቀ የሚባል ነብይ ታውቂያለሽ አታውቂም? ያልኩህን እኔ ያልኩት ከእሳቸው በፊት ለነበረው ለኢየሱስ ክርስቶስ መጽሐፍ እኮ ይሄኛው ነብይ ታውቂያለሽ? ለኢየሱስ ክርስቶስ የወረደውን መጽሐፍ አሳየኝ። ለሙሴ ለኢሳ ያለውን አሳየኝ። ሁሉንም ነብያት አታውቂያቸውም? ዘለቀ የሚባለው ነብይ ታውቂዋለሽ አታውቂውም? ለማወቅ ያክል ነው። ከዛ ሳይሻለሁ መጽሐፉን ችግር የለም አሳየኝና ያንን እመልስልሃለሁ። እሺ ከመለሽ እዛ ስለዘለቀ ስለሚባለው ታላቅ ነብይ ስለሱ ትነግርኛለሽ። ለማንኛውም የነብያቶች መጽሐፍ ሲባል ጊዜ አምላክ አላህ Subhanahu Wa Ta'ala የሰጠው መጽሐፍ ለኢሳ ማለት ነው። እሺ ይሄ ሲናገር ኢሳ ምን ይላል? አታኒ የልኪታብ ይላል። መጽሐፍን ሰጠኝ ብሎ ይናገራል ኢሳ። ማን የሰጠው? አላህ። ተሰጪው ማን ነው? ኢሳ። የሰጠው መጽሐፍ ምንድነው ከተባለ ትምህርት ማለት ነው። መለኮታዊ ራእይ ማለት ነው። ያ ከእናንተ ጋር ይገኛል ወይ ከተባለ አዎ፣ ኢሳ ያስተማረው ትምህርት ከአምላክ ዘንድ ተቀብሎ ከእኛ ዘንድ ይገኛል። ገብቶሻል አይደል? አላህ Subhanahu Wa Ta'ala የኢሳ ትምህርቶች እንዲህ ናቸው ብሎ ገልጿቸዋል። በእጃችን ላይ ይገኛሉ እኮ ላያቸው ስላጣና ለሰው የኢሳን አስተምህሮቶች እሺ የኢሳ አስተምህሮቶች ለምሳሌ ኢሳ እንዲህ አለ፣ ክርስቶስ እንዲህ አለ፣ መሲሁ እንዲህ አለ ብሎ እንዳለ አምላካችን አላህ በቁርአን ላይ ገልጿቸዋል። ሁሉንም አስተምህሮቶች ማለት ነው። አሁን የኢሳን አስተምህሮቶች ብቻ እየመረጥኩ ላሳይሽ ከፈለግሽ አብርሃም ለኔ የምታሳየኝ ነብዩ መሐመድ ከወረደላቸው ቁርአን በፊት ለኢሳ የወረደለትን ቁርአን የምታሳየኝ። ለኢሳ የወረደለትን ቁርአን ለኢሳ የወረደለት ማን ያወረደለት? አውራጁ ማን ነው አልከኝ እኮ ቅድም። የበፊቶቹ ነብይ የወረደላቸው ትምህርት አለ አልከኝ እኮ። ወረደ ሲባል አውራጅ አለ፣ ሸጊቱ የወረደለት አካል አለ፣ የወረደለት ነገር አለ። አውራጁ ማን ነው እያልኩሽ ነው አሁን እኮ። የእኔ እየጠየቅኩ እኮ ነው። ከዛ በፊት የነበረውን እየጠየቅኩ አዳምጪኝ። ያወረደለት አምላካችን አላህ እንደሆነ እየነገርኩሽ ነው። ያ አምላክ አላህ ደግሞ ለኢሳ ያወረደው ምን ነበር የሚለውን ከዛ በኋላ አላህ Subhanahu Wa Ta'ala እርሱን አወረደው በነብዩ ሰለላሁ ዐለይሂ ወሰለም ላይ እያልኩሽ ነው። ሌላ አይደለም የማወጣልሽ። ለራሱ ለኢሳ የሰጠሁት ይሄ ነው ብሎ ራሱ ገለጸ። ያ ኢሳ ለኢሳ ያወረደለት አምላክ ማለት ነው። ምን ታያለሽ? እኔ እኮ ማስረጃ ነው እየጠየቅኩ ያለሁት። ከእሳቸው በፊት የነበረው ማስረጃ ከእርሳቸው በፊት የነበረው ማስረጃ ያልከኝም ማስረጃ ነው እኮ። ያንን የወረደለትን ቃል አውራጁ ራሱ ያወረደለት ለኢሳ ያወረደለት አምላክ ራሱ እኔ ይሄ ነው ለኢሳ ያወረድኩለት ብሎ ተናገረ። ያንን ልሰጥሽ ነው እያልኩሽ ነው። ምን ታያለሽ? እሺ በቁርአን ታምናላችሁ? ይጅን አንቅልፍሽን ተንሽ ይዋ ባሽር መድረሳ በቁርአን ታምናላችሁ ትልና እንደገና ተመለሰ። ሰብር ብዙ ዋጋ ያስከፍላል። ተቀለ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي
وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني مباركا أينما كنت وأوصاني بالصلاة والزكاة ما كنت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله
أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى ألا أكون بدعاء ربي شقيا فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا واذكر في الكتاب موسى إنه كان مخلصا وكان رسولا نبيا وناديناه من جانب الطور الأيمن وقربناه نجيا ووهبنا له من رحمتنا أخاه هارون نبيا واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة والزكاة وكان عند ربه مرضيا واذكر في الكتاب إدريس إنه كان صديقا نبيا ورفعناه مكانا عليا أولئك الذين أنعم الله عليهم من النبيين من ذرية آدم وممن حملنا مع نوح ومن ذرية إبراهيم وإسرائيل وممن هدينا واجتبينا إذا تتلى عليهم آيات الرحمن خروا سجدا وبكيا فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا إلا من تاب وآمن وعمل صالحا فأولئك يدخلون الجنة ولا يظلمون شيئا
جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا لا يسمعون فيها لغوا إلا سلاما ولهم رزقهم فيها بكرة وعشيا تلك الجنة التي نورث من عبادنا من كان تقيا وما نتنزل إلا بأمر ربك له ما بين أيدينا وما خلفنا وما بين ذلك وما كان ربك نسيا رب السماوات والأرض وما بينهما فاعبده واصطبر لعبادته هل تعلم له سميا ويقول الإنسان أئذا ما مت لسوف أخرج حيا أولا يذكر الإنسان أنا خلقناه من قبل ولم يك شيئا فوربك لنحشرنهم والشياطين ثم لنحضرنهم حول جهنم جثيا ثم لننزعن من كل شيعة أيهم أشد على الرحمن عتيا ثم لنحن أعلم بالذين هم أولى بها صليا وإن منكم إلا واردها كان على ربك حتما مقضيا ثم ننجي الذين اتقوا ونذر الظالمين فيها جثيا وإذا تتلى عليهم آياتنا بينات قال الذين كفروا للذين آمنوا أي الفريقين خير مقاما وأحسن نديا وكم أهلكنا قبلهم من قرن هم أحسن أثاثا ورئيا قل من كان في الضلالة فليمدد له الرحمن مدا حتى إذا رأوا ما يوعدون إما العذاب وإما الساعة فسيعلمون من هو شر مكانا وأضعف جندا ويزيد الله الذين اهتدوا هدى والباقيات الصالحات خير عند ربك ثوابا وخير مردا أفرأيت الذي كفر بآياتنا وقال لأوتين مالا وولدا أطلع الغيب أم اتخذ عند الرحمن عهدا كلا سنكتب ما يقول ونمد له من العذاب مدا ونرثه ما يقول ويأتينا فردا واتخذوا من دون الله آلهة ليكونوا لهم عزا كلا سيكفرون بعبادتهم ويكونون عليهم ضدا ألم تر أنا
وأرسلنا الشياطين على الكافرين تؤزهم أزا فلا تعجل عليهم إنما نعد لهم عدا يوم نحشر المتقين إلى الرحمن وفدا ونسوق المجرمين إلى جهنم وردا لا يملكون الشفاعة إلا من اتخذ عند الرحمن عهدا وقالوا اتخذ الرحمن ولدا لقد جئتم شيئا إدا تكاد السماوات يتفطرن منه وتنشق الأرض وتخر الجبال هدا أن دعوا للرحمن ولدا وما ينبغي للرحمن أن يتخذ ولدا إن كل من في السماوات والأرض إلا آتي الرحمن عبدا لقد أحصاهم وعدهم عدا وكلهم آتيه يوم القيامة فردا إن الذين آمنوا وعملوا الصالحات سيجعل لهم الرحمن ودا فإنما يسرناه بلسانك لتبشر به المتقين وتنذر به قوما لدا وكم أهلكنا قبلهم من قرن هل تحس منهم من أحد أو تسمع لهم ركزا